እሳት አላህ አስታራቂ አለልሽ አንድ ሰው ነው ሳትጨነቂ ሸፋዓት ሊሆንሽ አንድ የለም ከነቢ ሌላ ኢማሙን ሸለመው አላህ አልፊ ሰላት ወሰላም አላ ነቢ አልፊ ሰላት ወሰላም አላ ኢማሙን ሸለመው አላህ። ዳኒ የሚባለው ልጅ በተደጋጋሚ በጣም ትልልቅ ፎሎወር ያላቸው ልጆች ራሱ ተናግረውታል። አይሰማም። ሶ ምንድነው የምታደርጉት እናንተ? እየሄዳችሁ ሲሪየስ ነው የምላችሁ፣ ይሄ ቀልድ አይደለም፣ ይሄ እንትን አይደለም። ከዩቲዩባችሁ ላይ ኦርቶዶክሳውያን የሆናችሁ ለሃይማኖታችሁ ግድ የሚሰጣችሁ ሃይማኖቴን እንደዚህ ልትወዱ እኛ አትውደዱ አይደለም፣ አትከባበሩ አይደለም። ማንኛውም መከባበር ግዴታ ነው። ማህበራዊ ኑሮን ለመኖር ግዴታ የሰው ቤተ እምነትን ማክበር አለብን። ብትችሉ ከሁሉ ጋር በሰላም ኑሩ ነው ያለን መጽሐፍ ቅዱሳችን። እኛ ከሁሉ ጋር በሰላም በሰላም ስንኖር ግን እንደዚህ እላፊ ወጥ እየረገጥን አይደለም። ኦኬ፣ እንደዚህ አይነት ከሃይማኖታዊ ተግባር የወጣ ነገርን እየሰራን አይደለም የሰው ሃይማኖትን የምናከብረው። በመጀመሪያ የሰው ሃይማኖትን ለማክበር በራሱ የራስን ማክበር ግዴታ ነው። የራስሽን ሳታከብሪ ለራስሽ ሃይማኖት ክብር ሳትሰጥ ሄደ የሰው ቤተ እምነትን እንደዚህ ብታሽቃብጥ አንተ ለሃይማኖት ክብር ኖሮ ወይም ደግሞ መቻቻልን መከባበርን ሰበክ ማለት አይደለም። ኦኬ፣ መቻቻልን መከባበርን እየሰበካችሁ አይደለም። እና እንደነዚህ አይነት ልጆችን ከቲክቶካችሁን ፎሎወራችሁን አንሱ፣ ከዩቲዩባቸውም ደግሞ ሰብስክራይባችሁን አንሱ። ኦርቶዶክሳውያን የሆናችሁ ሁሉ ማለት በነገራችን ላይ ቪዲዮ ልሰራ ነበረ። ሰብስክራይባችሁን ሁሉ አንሱ። እንደነዚህ አይነት ልጆች ስለማያስፈልጉ ማለት ነው፣ ስለማይጠቅሙ። አይጠቅሙም ስል በሰውነታቸው አይደለም፣ ግን እንደዚህ አይነት ልጆች ሃይማኖትን ከማሰደብ ውጪ ምንም የሚተርፉት ነገር የለም። በጌታ ስም እንዴት ከነሱ አትረዱ? ምን አይነት ሽልጥልጥ እንደው አስተዳደጋችሁ እንዴት ሆኖ ብታድጉ ነው ግን እንደዚህ የምትሆኑት? ማለት በራሳችሁ ኮንፊደንስ የሌላችሁ ሰዎች ናችሁ እንደዚህ የምታደርጉት። በነገራችን ላይ በራሳችሁ መቆም የማትችሉ ሰው የሆነ ካላጨበጨበላችሁ፣ የሰውን ማሽቃበጥ ሰው ሲያሽቃበጥላችሁ ካላያችሁ የተወደዳችሁ ማይመስላችሁ የሆነ የሰው መውደድን በእንትን የምትፈልጉ ማለት በቲፎዞ የምትፈልጉ አይነት ሰዎች ናችሁ እንደዚህ የምትሆኑት። እምነታችሁን የዚህን ያህል የምትሸጡ ማለት ነው። አሁን እስቲ አለልሽ አንድ ሰው ነው ሳትጨነቂ ሸፋዓት ሊሆንሽ አንድ የለም ከነቢ ሌላ ኢማሙን ሸለመው አላህ አልፊ ሰላት ወሰላም አላ ነቢ አልፊ ሰላት ወሰላም አላ ኢማሙን ሸለመው አላህ። ማክበሩን ያክብሩት እኮ ማክበሩ ኖርማል፣ ጾም የሌለው ነገር ሊመገቡ ይችላሉ ምናምን ኖርማል ነው ብዬ አስባለሁ። ግን የዚህን ያህል መስመር አልፎ መሄድ ተገቢ ነው ብዬ አላስብም። ይሄንን ኢቭን ቤተክርስቲያን በነገራችን ላይ በጣም ቤተክርስቲያን ራሱ ሐሳብ የማትሰጥበት ነገር አንዳንድ አባቶች የሆነ የተለያየ ነገር ነው የሚሰጡበት በእንደዚህ አይነት ነገር ማለት ነው። ቤተክርስቲያን ራሷ ይፋ አድርጋ እንደዚህ አይነት ነገር የሚያደርጉ እርምጃ ሊወሰድባቸው ይገባል ብላ በትክክል ድምጿን ማሰማት አለባት እንደነዚህ አይነት ነገሮች ላይ ማለት ነው። እንደነዚህ አይነት በጣም ሽልጥልጥ የሆኑት ደግሞ ኦርቶዶክሳውያን ናቸው። ጌታ ምስክሬን፣ እኔ ፕሮቴስታንቶች እንደዚህ ሲሆኑ አላየኋቸውም። እኔ በጌታ ስም እንደዚህ ሽልጥልጥ ሲሉ በዚህ ያህል አላየኋቸውም። በሁሉ ስትሽለጠለጡ ማያችሁ ስታሽቃብጡ ማያችሁ የኛ ልጆች ናቸው። ማህተብ ደግሞ 3-4 ማህተብ ነው የምታስሩት። ደግሞ አቤት ሃይማኖታችሁ ስትወዱ፣ አቤት ማክበራችሁ ለሃይማኖታችሁ ክብር። በስመ አብ 3-4 ማህተብ ስላደረጋችሁ እናንተ ጀግና ናችሁ። በቃ ጀግና ናችሁ። እንደነዚህ አይነት ነገሮች ላይ ቤተክርስቲያን እንትን ማለት አለባት፣ መናገር አለባት። በቃ እንደዚህ አይነት ነገሮች አይፈቀዱም። እንደነዚህ አይነት ነገሮችን አታድርጉ። ማክበር የነሱን ሃይማኖት መውደድ እንትን ማለት ማክበር፣ ይሄ ሰውኛ እንትን ነው። ማንኛውም ሰው ሊያከብርም ሊወድም ይገባል። ሰዎች ሊጠላ አይችልም። ሰው በሰውነቱ ሊጠላ ስለማይችል ማክበርም ግዴታ ነው። ምክንያቱም ሃይማኖት የግል ነው፣ ሀገር የጋራ ነው። ነገር ግን ይሄንን መስመር አልፎ የዚህን ያህል ማሽቃበጥ ግን እኔ እንጃ። ኦርቶዶክሳውያን እንደነዚህ አይነት ጋጥ ወጥ የሆኑ ልጆችን ለሃይማኖታቸው ክብር የማይሰጡ ልጆችን ሰብስክራይባችሁንም ሆነ ፎሎወራችሁን ማንሳት አለባችሁ።
ምክንያቱም ስለማይጠቅም እንደዚህ አይነት ነገር ስለማይጠቅም። አንድ ደግሞ ላሳያችሁ። ፕራንክ ብለው ነው የሰሩት፣ ግን ምን ያህል ክርስትናዋን አርክሳ ፕራንክ እንደሰራች ላሳያችሁ። እሱን የሆነ ሰው ቪዲዮ ይሰራበታል፣ እንዲሰራበት ልኬዋለሁ። ግን ኦኬ አንድ ጊዜ እዚህ ላይ መሰለኝ በዚህኛው አላኩትም፣ ወደ ቴሌግራም አላኩትም። ብቻ ግን ምንድነው ፕራንኩ? አንዱን ሙስሊም ቤቷ ቀጠረችው፣ ክርስቲያኗ ማለት ነው። ቤቱ ገብታ ቀጠረችው እና አላወቀም። እሱ ሄደ ቤቱ፣ እሷ ቤቱ ነች። እንዴት ቤት ትመጫለሽን? የሆነ ነገር ባደርግሽስ ምናምን እያላት፣ አንቺ ልጁ አያውቅም ፕራንክ መሆኑን ማለት ነው። እንዴት ትመጫለሽ? እንዴት አንቺ ሴት አይደለሽ? ሴትነትሽን አርክሰሽ እንዴት ወንድ ቤት ትመጫለሽ? አትንኪኝ እያላት ማለት ነው። ማለት የእግዚአብሔርን ስም እየጠራች ለፕራንኳ በእግዚአብሔር በቃ አትናደድብኝ ማለት ወድጄሃለሁ ምናምን እያለች ፕራንክ ነው እያደረገች ያለችው። ኦፍ ኮርስ ፕራንኩን አውቀዋለሁ፣ ግን የእግዚአብሔርን ስም መዘበቻ እያደረገች ነው። እንደዚህ አይነት ጋጦጥ የሆነች ልጅ ሊያውም ክርስትናዋን ኮሜንት ላይ ብትመለከቱት እኛ ሙስሊሞች እንደዚህ እንትን አይልም አንልም ተመልከቱ እያሉ ክርስትናችን ምን ያህል እያዘቀጡ ያሉ ልጆች ማለት ነው። ስዳደግ አስተዳደጋቸው መረን የለቀቀ ልጆች። ፕራንክ የምታደርጉበትንም ቦታ እወቁት። ማለት ሃይማኖታዊ ነገርን ይነካል ወይስ አይነካም የሚለውን ነገር ቦታ እንትን በሉት። እንደዚህ አይነት ፕራንክም የለም። ሴትነትሽን አርክሰሽ ፕራንክ ሰራው፣ ይሄ ጋጥ ወጥነት ነው። ጋጥ ወጥነት ነው እንጂ ፕራንክ አይደለም። ኦኬ ፕራንክ አይደለም ይሄ። ወንድ ቤት ሄደሽ ከዛን ወደድኩ ብለሽ ልጁ እኔ ሙስሊም ነኝ አትንኪኝ ፕሊስ ወንድ ነኝ ማለት እኔ አሁን የሆነ ነገር ባደርግሽስ ምን ልትይ ነው? ራሴን እየተቆጣጠርኩ ነው እያላት በእግዚአብሔር ስም በማርያም በእግዚአብሔር እያለች የእግዚአብሔርን ስም ባልሆነ ቦታ ትጠራለች። ልጁ በአላህ አትንኪኝ እያላት ማለት ነው። ምን አይነት የረከሳችሁ ብትሆኑ ነው በጌታ ስም? ምን አይነት አስተዳደጋችሁ መረን የወጣ ቢሆን ነው እንደዚህ አይነት ነገር የምትሰሩት? ማለት እንዴት ብላችሁ ብታድጉ ነው? አስተዳደጋችሁ እንዴት ቢሆን ነው በእንደዚህ አይነት ጋጥ ወጥ የሆነ ቦታ ላይ የምትገኙት? በጣም ነው የገረመኝ። ጌታ ምስክሬ። ልጁ አትንኪኝ በኋላ በሳሳት ይቆጭሻል እያላት ማለት ነው። ጽጌ የምትባል ዩቲዩበር ስሟን ጠቅስላችኋለሁ። ጽጌ ዳኒ ሮያል የሚባል እንደነዚህ አይነት ልጆችን ፎሎወራችሁንም ሆነ ሰብስክራይባችሁን አንሱ። ክርስቶስ በሚያውቀው በጣም በተደጋጋሚ አያችኋለሁ። ነገር ግን የሚያደርጉት ነገር እንዴት እንደሚያስጠላ በክርስቶስ እንዴት እንደሚያስጠላ እንደነዚህ አይነት ልጆችን ሰብስክራይባችሁንም ሆነ ፎሎወራችሁን አንሱ ኦርቶዶክሳውያን። ምክንያቱም ተነገራቸው ስለማይሰሙ ጃኒና ፊዮኒ አይዶን ነው ፈለገ ሊያናግራቸው ይችላል። ግን እንደነዚህ አይነት ልጆችን ኢቭን በቪዲዮ ተሰርቶ ተነግሯቸዋል። ለዳኒ ሮያል ለጽጌ ቪዲዮ ተሰርቶ እንደዚህ አይነት መስመር እያለፋችሁ ሃይማኖት አከብራለሁ ማለትን እረፉ ተብለው ቪዲዮ በተደጋጋሚ ተሰርቶባቸዋል። ስለማይሰሙ እንደነዚህ አይነት ልጆችን ሰብስክራይባችሁንም ሆነ ፎሎወራችሁን ማንሳት አለባችሁ። ምክንያቱም አይጠቅሟችሁም እንደነዚህ አይነት ልጆች። ሃይማኖቴን ሳላከብር የሰው ሃይማኖት ጋር ሄጄ ምሽለጠለጥ እኔ ክርስቲያን አይደለሁም። ኦኬ ይሄ አይደለም ክርስትና፣ ይሄ አይደለም መከባበር። መከባበር የሰውን መንዙማ ስለጨፈርሽ አይደለም የሰውን ሃይማኖት እንትን የምታከብሪው። ከሰው ጋር እንጣጥ ስላልሽ ወይም ክብርሽን ዝቅ አድርገሽ ሃይማኖትሽን አሰድበሽ አይደለም የሰው ሃይማኖትን የምታከብሪው። ወንድ ቤት ሄደሽ ፕራንክ ሰራለሁ ብለሽ ልጁ ኖ እኔ እስልምና አይፈቅድልኝም ውዱ አድርጊያለሁ አትንኪኝ እያላት ማለት ነው። አንቺ ነጃሳ እኮ ነሽ በጌታ በሱ ፊት ነጃሳ እርኩስ ነሽ እኮ በሱ ፊት እያለሽ ያለው እኮ አትንኪኝ ሲልሽ አንቺ ታረክሽኛለሽ እያለሽ እኮ ነው። ምን አይነት የረከሽ ብትሆኚ ነው አንቺ እንደዚህ አይነት ፕራንክ የምትሰሪው? ምን አይነት መረን የወጣ አስተዳደግ ቢኖርሽ ነው እንደዚህ አይነት ፕራንክ የምትሰሪው? ሊያውም በእግዚአብሔር ስም ላይ እየተዘባበትሽ በአላህ አትንኪኝ እያላት እሷ በእግዚአብሔር እያለች በውሸት እግዚአብሔር እሱ በአላህ ብሎ የእውነቱን አትንኪኝ እያላት ነው። እሷ በእግዚአብሔር እያለች ለውሸቷ የእግዚአብሔርን ስም ተጠቀምበታለች። ቤተክርስቲያን እንደነዚህ አይነት ነገሮችን በቃ የሆነ አቋም ያለው መልስ መስጠት አለባት። እንደዚህ አይነት ሽልጥልጥ ልጆች አቋም እንዲኖራቸው ከሄዳችሁም ጥርግ ማለት ትችላላችሁ። በነገራችን ላይ ኖራችሁም እዚህ ጋር እየጠቀማችሁ ስላልሆነ ማለት ነው፣ እምነታችሁን እያሰደባችሁ ስለሆነ እንደዚህ አይነት ልጆች ከሄዳችሁም ጥርግ ማለት ትችላላችሁ። ተለምናችሁም አይደለም ክርስትናውን የምትከተሉት።
ምክንያቱም ኖራችሁን ክርስትናውን እየተከተላችሁ ስላልሆነ ማለት ነው። እና እንደዚህ አይነት ነገሮች ላይ ቤተክርስቲያን አቋም ያለው መልስ ብትሰጥ አሪፍ ነው። አሪፍ ነው። ምክንያቱም እንደዚህ አይነት ነገር መከባበርና መቻቻል እኔ በዚህ ነው ብዬ አላምንም። በቃ እንደዚህ አይነት መከባበርና መቻቻል እምነትን አሳልፎ እየሰጡ እምነትን እያሰደቡ መከባበርና መቻቻል እንግዲህ በአባቶቻችን ያይቻላል። አባቶቻችን መንዙማ እየጨፈሩ አይደለም ለዘመናት አብረው የመጡት። ሀገራችን ሙስሊምና ክርስቲያን ተከባብረው ለዚህ የበቁት መንዙማ እየጨፈሩ ሆይ ሆይ እያሉ አይደለም። ኦኬ አይደለም። በዚህ አይደለም ተከባብረው ተቻችለው እዚህ ድረስ የደረሱት። እየጨፈሩ አይደለም። ሙስሊም ቤት ሄደው ወንድ ቤት ተገኝተው እንደዚህ አይነት ነገር አይደለም። በእስልምና መቻቻል ሙስሊምና ክርስቲያን ተቻችለው እዚህ ደረሱ የተባለው በዚህ አይደለም። ስለዚህ ስርዓት ካላቸው ስርዓት እንዲይዙ ቤተክርስቲያን እንደዚህ አይነት ነገሮች ላይ በትክክል ሐሳቧን መግለጽ አለባት ብዬ አምናለሁ። አለበለዚያ ግን ምእመናን በሙሉ አድማ መነሳት አለባቸው። እንደዚህ አይነት ልጆችን ፎሎወራችሁን በማንሳት ሰብስክራይባችሁን በማንሳት አደብ እንዲገዙ ማድረግ ይቻላል። ጋጦጥ የሆኑ ልጆችን ማለት ነው። አለበለዚያ ወይም ደግሞ ትልልቅ ሚዲያ ያላችሁ ቲክቶከሮች ማለት ሃይማኖት ላይ ጠንካራ የሆናችሁ ትልልቅ ሚዲያ ያላችሁ ልጆች በእንደዚህ አይነት ተግሳጽ የሆነ ጠርታችሁ ቲክቶክ ሶሻል ሚዲያ ላይ መጥተው ይቅርታ እንዲጠይቁና አደብ እንዲገዙ ማድረግ ይቻላል። በነገራችን ላይ እንደዚህ አይነት ነገሮች ላይ ኬርልስ ልንሆን አይገባም። ሃይማኖት ጥቅስን ጠቅሶ ቅድም እንዳልነው ጥቅስን ጠቅሶ ከሌሎች ጋር ዲስከስ ማድረግ ብቻ አይደለም። እንደዚህ አይነት እላፊ መስመር የሚወጡትንም ልጆች ማረም በራሱ ሃይማኖትን መጠበቅ ነው ብዬ አምናለሁ። ሃይማኖታቸው የሚሉ የሚያሰድቡ ልጆች ማረም በራሱ ሃይማኖትን መጠበቅ ነው ብዬ አስባለሁ። ምክንያቱም እንደዚህ አይነት ሽልጥልጥ የሆኑ ልጆች ሃይማኖታቸውን እያሰደቡ ስለሆነ ማለት ነው። ስለዚህ እንደዚህ አይነት ልጆችን ሰብስክራይባችሁንም ሆነ ፎሎወራችሁን ማንሳት አለባችሁ። አለች ደግሞ አንድ ላሳያችሁ እስቲ። ሰሞኑን እያለቀሱ ነበር ሙስሊም ወገኖቻችን በዘፈን እየተጽናኑ ነበርና ለነሱ መጽናኛ ተመልከቱ። ኒኮ በጣም የምትገርሙኝ በፈጣሪ አሁን እቺ ልጅ ከዚህ በፊት አንዴ ላሳያችሁ። እቺ ልጅ ከዚህ በፊት የሚያሰልመኝ ኡስታዝ ፈልጋለሁ በውስጥ አውሩኝ አለችና የፈመሰችውን በሱ ነው ባይዘው እና በቃ ሙስሊሙ ጋር አብለው ሄዱ በውስጥ እና ቤቷን ከፈተችና ስንት አፋጨችንና እኔ ሃይማኖቴን አልቀይረው እኔ በሃይማኖቴ ጎበዝ ነኝ እንዲሁ ትጨንቀኝ ነው እንደዚህ ያልኩት ምናምን ብላ አልሰከሰችም። ከዛ በኋላ ፈመሰች ይሄው አሁን የሚችል አጣፋ። አያችሁ እንደዚህ አይነት መፈመሻ ነው የሚፈልጉት። አይ ሸማቀቁበት ቢኖዳል አታፍሩበታላችሁ ወይ? መሐመድን በጣም ነው የምትሸማቀቁበት ቢኖዳል። መሐመድ ያሸማቀቃችሁ አሁን ላይ ቲክቶክን እያደረግነው ያለነው ምንድነው? መሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ጋር ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ ሆነ ሙሐመድ የዚች ልጅ ቲክቶኳን ኢቭን ማዘጋት ራሱ ብትችሉ ማዘጋት እንትን ማለት አለባችሁ። ማዘጋት ራሱ ከቻላችሁ ማዘጋት ራሱ ይቻላል። የዚች ልጅ ማለት ነው። ፎሎወራችሁን አንሱ። እንደዚህ አይነት የዛሬ 2 ዓመት ነው ወጣችና እስልምና መቀበል ፈልጋለሁ የሚያሰልመኝ ፈልጋለሁ አለች እና እኛ ነፍስ አድን ስለሆነ እየተጠራ ነው ነፍስን ለማዳን ነው ብዬ አምናለሁኝና እንዴች ልጅ ምን ሆና ነው ምናምን ብለው ሁሉም በውስጥ አወሯት። ሙስሊሙ ክርስቲያኑ ሆይ ተባለላት። 11000 ፎሎወር የነበራት ሴትዮ ወደ 100 ምናምን ፎሎወር ገባች ባንዴ ማለት ነው። ባንዴ ነቀለች። ቲክቶኩ እንዳለ በየሶሻል ሚዲያው ተለቀቀች። ኡስታዙ ይለቃታል። እቺ ልጅ እስልምና ልትቀበል ነው ኢንሻአላህ ምና ህዝቡ ተሰብስቦ ዲያቆን መምህር ነው ገስት ላይ ቁጭ ብሎ ኡስታዙ ገባ ምናምን ዲቤት ተደረገ። ቤቷ ውይይት ተደረጉ ምናምን መጨረሻ ላይ እኔ በእምነቴ ጠንካራ ነኝ እኔ እኮ ሃይማኖት ልቀይር አይደለም እንዱ ሲጨንቀኝ ነው እንደዛ ያልኩት። ጀለስ ፈመሰች በመሃል። ከዛ እዛ ጋር ያለው ህዝብ ተፋጨ። እዛ ወደ ቤቱ ተመለሰ ማለት ነው። ወደ ቤቱ ተመለሰ። አሁንም እንደዚች አሁንም ይሄንን ፖለቲካ ይሰራችሁ ለመፈመስ ነው። መፈመስ ስትፈልጉ እንደዚህ አይነት ልጋግ የሆነ ነገር ትሰራላችሁ። ልጋግ ነው አልጌ ነው ያለው ዲያቆን
ክርስቶፎሮስ እንደዚህ አይነት ነገር ትሰራላችሁ። በቃ ፌመስ ለመሆን ስትፈልጉ ስትረሱ እንድትታወሱ ሰው እንዲያስታውሳችሁ እንደዚህ አይነት ነገር ትሰራላችሁ። ሃይማኖታችሁን ምንም አይጨንቃችሁም። ስለ ሃይማኖታችሁ መታችሁ ትሞላፈጣላችሁ ቪዲዮ ላይ ማለት ነው። እንደነዚህ አይነት ልጆችን ልካቸውን የምታስገቡት ቲክቶካቸውን በማዘጋት ወይም ደግሞ ፎሎወራችሁን በማንሳት ብቻ። እንደዚህ አይነት ልጆች ኦኬ፣ ለሃይማኖታቸው ክብር የማይኖራቸው ማክበር ትችላለህ። ሰለላሁ ዐለይሂ ወሰለም ብለዋል። የጭራሽ የፈጣሪ ያለ በፈጣሪ ስም ወሰለም ነው ያልሽው። እና እንደነዚህ አይነት ልጆችን ፎሎወራችሁን በማንሳት ዩቲዩብ ካላችሁ ዩቲዩባቸው ላይ ሰብስክራይባቸውን በማንሳት አትተባበሯቸው። ምክንያቱም ተከታይ ለማፍራት ነው እንደዚህ እየጋጠሩ ያሉት እየተጋጋጡ ያሉት። ስለዚህ ያንን ተከታይ እንዳያገኙ ደግሞ ፎሎወራችሁን ማንሳት አለባችሁ። እዛው ብቻቸው እንደበቀቀን ይጩሁ። የዚህን ያህል ተከታይ ለማግኘት እንዲህ የሚፍጨረጨረን ሰው ብቻውን እንደ ቆርቆሮ እንዲጮህ ማድረግ አለባችሁ። በነገራችን ላይ እንደዚህ ሲባል ሄዳችሁ ቲክቶካችሁ እንዲዘጋ እኮ ክርስቲያኖች እንዲያደርጉ ምናምን ያው የሙስሊም ወገኖቻችን ማጫፈር ደግሞ አለ። ሂዱ በሏቸው። ከዛን አሻዱ አላህ ይበሉ መተው እናንተ ጋር ሂዱ ንገሯቸው። ክርስቲያኖች እኮ የእናንተን አካውንት እንዲዘጋ አዘዙ፣ አድማ መቱባችሁ ብላችሁ ስትነግሯቸው በቃ ተበደልን ብለው አሻዱ አላህ ይበሉ እናንተ ጋር መተው። እንደነዚህ አይነት ልጆች ኖረውም ለክርስትናቸው ክብር ስላልሰጡ ማለት ነው። እንደዚህ አይነት ልጆች ስለሆኑ እናንተ ጋር የሚመጡት ጤነኛ ሰው ስለማይመጣ ሂዱ ንገሯቸው። ጤነኛ ሰው ለሃይማኖቱ ክብር ያለው ሃይማኖቱን የሚያውቅ ሰው ወደ እስልምና አይሄድም። እንደዚህ አይነትም የረከሰንም ነገር አይሰራም። አሁን ሙስሊም ወገኖቻችን ምን አስጨነቀሽ መብቷ ነው ምናምን ሲሉ ታያቻለ። አንድ ሙስሊም ሂጃቧን ለብሳ ኦኬ በመዝሙር መታ ክርስቲያኖች በጣም ነው የምወዳቸው ምናምን ብላ ስለ ክርስቶስ ኢየሱስ ብትዘምር አደባባይ ላይ አውጥታችሁ እንደምትሰቅሏት ታውቃላችሁ? ራሳችሁ አደባባይ ላይ አውጥታችሁ እንደምትሰቅሏት ብታገኟት ማለት ነው። ያችን ሙስሊም ምን አገባችሁ አደርጋለሁ ብላ ብትልባችሁ ራሱ አደባባይ ላይ አውጥታችሁ ትሰቅሏታላችሁ እናንተ። ምክንያቱም አይቻልም። በቃ ይሄ ማክበር እንዳልሆነ ራሳችሁን ታውቁታላችሁ። ይሄ ማክበር አይደለም፣ ጋጥ ወጥነት ነው። የሰውን መዝሙር ለምሳሌ እኔ አንድ ሙስሊም መዝሙር እየዘመረ ክርስቲያኖች በጣም ነው የምወዳችሁ ማከብራችሁ ብትል እኔ አልቀበላትም። ሙስሊም ናት፣ መዝሙሩን ልትወደው ይችላል። መታ ግን እንደው ለእይታ እንደው እንደዚህ ስላለች የሷ ቲፎዞ ተከታይ አይደለሁም። ኦኬ አይደለሁም። ገና ለገና የኛም መዝሙር አዳምጣለችና ምናምን ብዬ እንደው ትክክል ነሽ ምን አገባችሁ ሙስሊሞች ምናምን አልልም። ለምን ትክክል እንዳልሆነ ስለማቅ እምነቷ የማይፈቅድላትን ነገር እያደረገች እንደሆነ ስለማቅ ማለት ነው። አላሽቃበጥላትም። አሁንም ልክ እናንተ ላይ የእናንተ ልጆች ሊያደርጉት ማትፈልጉትን ነገር የኛ ልጆች ሲያደርጉ ምን ጨነቃችሁ ልትሉ አይገባም። ምክንያቱም መስመር ያለፈ ነገር ነው እያደረጉ ያሉት። ህሊናችሁ ያውቀዋል። ድድብ ብላችሁ እንትን ካላላችሁ በስተቀር ህሊናችሁ ትክክል እንዳልሆነ ታውቁታላችሁ። ይሄ ከእምነት ውጪ መስመርን የጣሰ ቀይ መስመር ነው እምነት። ጓደኝነት ሊኖር ይችላል፣ መዋደድ መከባበር ግዴታ ነው። ሰው ከሰው ጋር ሊኖር ማህበራዊ ኑሮ ሊኖር መከባበር መዋደድ ግዴታ ነው። እንወዳችኋለን፣ እናከብራችኋለን። ነገር ግን ቀይ መስመር አልፌ ለእናንተ ፍቅር ማሳየት አይፈቀድልኝም። ክርስቶስን አሳዝኜ እናንተን ማስደስትበት ምንም አይነት ምክንያት ስለሌለ ማለት ነው። ጳውሎስ እንደተናገረው ገላትያ ምዕራፍ 1:11 ላይ እግዚአብሔርን አሳዝኜ ሰውን አስደስታለሁ ብሏል። እግዚአብሔርን አሳዝነን ሰውን ልናስደስት የተፈጠርን አይደለንም። እናንተን ለማስደሰት አምላኬን አላሳዝንም። ኦኬ ሰውን ለማስደሰት ብዬ የሰው ወዳጅነት ለማግኘት ብዬ የሰውን ቲፎዞነት ጭብጨባን ፈልጌ አምላኬን አላሳዝንም። እምነቴን አላስደፍርም። ባትወዱኝ እዛ ጀሃነም መግባት ትችላላችሁ፣ ባታጨበጭቡልኝ እዛ አንጦሮጦስ መግባት ትችላላችሁ። የትም ክርስቶስን አልደራደርበትም። ክርስቶስን መደራደሪያ አድርጌ ከእናንተ ጋር ወዳጅነት አላደርግም። ክርስቶስን መደራደሪያ አድርጌ ቲፎዞነትን አልፈልግም። አምላኬን መደራደሪያ አድርጌ እምነቴን መደራደሪያ አድርጌ የእናንተን ወዳጅነት አልፈልግም። አትውደዱኝ።
ክርስቶስን አሳዝነሽ እኛን ማትወጂ ከሆነ አልወድሽም ካላችሁ አትውደዱኝ። እናንተ ወዳጅነት ለጊዜ ነው። ለዘላለም የሚወደኝን አምላኬን ነው ማሳዝነው። እንደዚህ አይነት ክብር የማይወድላቸው ልጆች ፎሎወራችሁን አንሱ። ኦርቶዶክሳውያን ይሄ በአድማ ልትነሱበት ይገባል። ሁላችሁም ኦርቶዶክሳውያን እንደዚህ አይነት ጋጦጥ ስራን የሚሰሩ ልጆችን መስመር የሚያልፉ ልጆችን ፎሎወራችሁን አትስደቧቸው። ኮሜንት ላይ የገባችሁ መሳደብ አይጠበቅባችሁ፣ ክፉ ነገር መናገር አይጠበቅ። ፎሎወራችሁን ማንሳት፣ ዩቲዩባቸው ላይ ትሄዱና ሰብስክራይባችሁን ማንሳት። በቃ በእንደዚህ አይነት መቅጣት ይቻላል። ኦኬ እንደዚህ እላፊ ወርደው የሚሰሩት የሰውን ተከታይ ለማፍራት ነው። ኦኬ ተከታይ ለማፍራት፣ ያ ተከታይ ሲያጡ ደግሞ ወደ ራሳቸው ይመለሳሉ። ይሄ ሁሉ መጋጋጥ ምንድነው? ሰው እንዲወዳቸው እይታን ለማግኘት አይደለ? እይታው እንዳይኖራቸው ማድረግ ይቻላል። ሁላችሁም አንፎሎ ማድረግ እንደነዚህ አይነት ልጆችን ማለት ነው። በቃ ይሄንን ብቻ ነው መስራት ያለባችሁ ኦርቶዶክሳዊ። ሼር እያደረጋችሁ ሁላችሁም ሼር እያደረጋችሁ እንደነዚህ አይነት ልጆችን መቅጣት። ኦኬ መቅጣት እና ይሄንን ልን ነው እንትን ያልኩት። ቤት የከፈትኩበት ዓላማ ራሱ በዚህ ነው። በነገራችን ላይ የከፈትኩበት ዓላማ እንደዚህ አይነት ልጆችን የነሱ እንደዛ መሆን እኮ አይደለም እንትን የሚለን መብታቸው ነው፣ ግን እምነት ላይ ነው። እምነት ላይ ጥሩ አያመጣም። እንደ ነፃ ፈቃድ ቢባል ነፃ ፈቃድ፣ በእምነት ላይ ግን አትችልም። እምነትን የነካ ነገር ላይ መብቴ ነው ማለት አትችልም፣ ጠቅልላ ካልወጣች በስተቀር ማለት ነው። ጠቅልላ ካልወጣች ከክርስትና ጠቅልላ ከወጣች መብቷ ሊሆን ይችላል። ክርስትና ውስጥ ሆና ግን እንደዚህ አይነት መሽለጥለጥ መብቴ ነው የራሴን ፍላጎት ነው ያደረኩት ማለት አትችልም። ማንኛውም አትችልም። ሴቷም ወንዱም። አሁን ደግሞ ሴቶች ነበሩ ያስቸገሩ፣ ወንዶችም አሉ ሽልጥልጥ የሆኑ ወንዶች በጌታ ስም ሲያስጠሉ ሳያቸው ራሱ ቀሚሳቸውን ለብሰው የሚሉ ልጆች ማለት ነው። የምር ማለት በፊት ሴቶችን ነው የማየው በፊት በተደጋጋሚ። አሁን ደግሞ ወንዶችም ተጨምረዋል። አረረፉ በጌታ ስም። ቢያንስ እኮ ወንድ ልጅ ውሳኔን ከመስጠቱ በፊት አንዴ ሁለቴ ያስባል። ኦኬ ያስባል፣ ሁለቴ ያስባል ቢያንስ ይሄን ነገር ከማድረጌ በፊት ብሎ የሚፈጠረውን ነገር ያስባል። አንተ እሷን ልትመክር ይገባሃል። መረን የለቀቀችውን እህትህን ልትመክራት ይገባል። እርቃኗን ስትመጣ እንደዚህ አትልበሺ ብለህ ልትመክራት የሚገባው አንተ ነህ እኮ። እህትህን እንድትሰተር ወይም ደግሞ ስርዓት እንድትይዝ የምታደርጋት እኮ አንተ ነህ። የእህትህ ጠባቂ እኮ አንተ ነህ። አንተም አብረሃት ትጃጃላለህ በጌታ ስም። አንተም አብረሃት ትጃጃላለህ ቀሚስ ለብሰህ። እሷን መምከር ሲገባ ይሄ ነገር አያምርብሽም እንደ ሴቱኝ እረፊ ብለህ እሷን መምከር ሲገባ እርቃንሽን ነይ እያልክ እንትን የምትላት እንደው ከሙስሊሙ ልጅ አሁን የነገርኳችሁ ቪዲዮ ከዛ ልጅ እንኳን ብዙ መማር ትችላላችሁ። ባይዘው ብዙ እንትን ማለት ትችላላችሁ። አንዳንድ ወንድሞች ማለት ነው፣ አንዳንድ ልፍስፍስ የሆናችሁ ወንድሞች ከሱ እንኳን ማየት ትችላላችሁ። እንዴ እህቴን እንደዚህ አይነት ፕራንክ እንዴት ትሰራለች? እንዴት ሴትነቷን አርክሳ እንዴት እንደዚህ አይነት ፕራንክ ትሰራለች? አንደኛ ከእምነት ጋርም ትያያዝ እምነቷንም የሚያሰድብ ነገር ነው የሰራችው። ሁለተኛ ደግሞ ሴት ነሽ፣ እንደዚህ አይነት ነገርን ፕራንኩ ይቅር፣ ይሄ ያንቺን ክብር ዝቅ የሚያደርግ ፕራንክ፣ እንደዚህ አይነት ነገር እረፊ ብሎ መምከር ሲገባ አብሮ የሚጃጃል ወንድ፣ አብሮ የሚሰግጥ ወንድ። ከየት ነው ብቅ ያላችሁት? ከየት ነው የመጣችሁት? በፊት ሴቶች ብቻ ነበሩ። ጾሙ መቼ እንደገባ እንኳን እኮ አያውቁትም። የኛ ጾም በጌታ ስም ጾሙ የአብይ ጾም መቼ ነው የገባው ብላችሁ ብትጠይቋቸው አያውቁትም። የሰው ጾምን እንደዚህ ሲያጨበጭቡ ማለት ነው። መቼ ነው የሚያልቀውስ ብላችሁ ብትጠይቋቸው አያውቁትም እኮ። የሰው ጾም ላይ ገና ሳይደርስ ማስታወቂያ የሚሰሩት እነሱ ናቸው። ሙስሊሞቹ የረሱትን ጾም የሚያስታውሱት የኛ ክርስቲያኖች ናቸው። ረመዳን እያሉ የሚዘፍኑት ማለት ነው። ሙስሊሞቹ ረስተውታል። ከናንካቴው ራሱ የሚያስታውሱትም አይመስለኝም። ምግቡን ሲያስታውሱ የምግቡ ነገር ሊያስታውሱት ይችላሉ። እነሱ የረሱትን የሚያስታውሱት የኛ ክርስቲያኖች ናቸው። ገና ሁለት ሳምንት ሲቀረው ማለት ነው ዘፈን የሚጀምሩት። ይሄ ማክበር መውደድ አይደለም። ክርስቶስ በሚያውቀው ይሄ ማክበር መውደድ አይደለም። እንደዚህ አይነት አይደለም መውደድና ማክበር፣ በእንደዚህ አይነት አይደለም። መውደዳችሁን ማክበራችሁን የምትገልጹት በእንደዚህ አይነት አይደለም። ክርስቶስን እያሳዘንን አይደለም። ክርስትናን እያሰደብን አይደለም። መውደድና ማክበራችንን የምንገልጽላቸው ሁሉም መስመር አለው። ጓደኝነትን መስመር አለው በጌታ ስም።
ሁሉ ነገር መስመር አለው፣ ቀይ መስመር አለው። አያችሁ አይደለ? ምን ያህል ተጽዕኖ እንደተፈጠረባቸውና ቲክቶከር ዩቲዩበሩ ሳይቀር በሙዚቃ ሲጽናኑ አያችሁ አይደል? ነገ መሐመድ ዛሬ መሐመድ እያሉ ሲዘፍኑ እውቀት ካላቸው መተው አይ ነብያችን አንገት የሚያስደፉ አይደሉም ስብዕናቸው ምንኮራባቸው ናቸው ብለው እኮ ውይይት ላይ አይደለም የመጡት። በሙዚቃ እንዲጽናኑ ነው ያደረግናቸው። በሙዚቃ አንገታቸውን ደፍተው እንዲጽናኑ ብቻ ነው የተደረጉት እኮ። የመሐመድ ስም የሚባለው መሐመድ የሚለው ስም እንድታፍሩበት እናደርጋቸዋለን ሲባሉ መተው እኛ ነብያችንን አናፍርበትም፣ በስብዕናቸው አናፍር፣ ሞዴላችን ናቸው ብለው ዲቤት እኮ አልመጡም እኮ። ምንድነው ያደረጉት? ዩቲዩበር በጣም ፌመስ የሆኑት ቲክቶክ ላይ ፌመስ የሆኑት ነገ መሐመድ ዛሬ መሐመድ እያሉ እየዘፈኑ ነው የመጡት። በዘፈን አንገታቸውን አስደፍተን በዘፈን ብቻ እንዲጽናኑ ነው የተደረጉት። ትመጡና እናንተ ደግሞ ቀሚሳችሁን ትለብሱና ሴቶቹም ወንዶቹም አብራችሁ ነገ መሐመድ ዛሬ መሐመድ ጥርግ በይ። እንደዚህ አይነት ሴት ጥርግ ኑረሽም ስለማትጠቅሚ ማለት ነው። ኑረሽም እምነትሽን ያስከበርሽ ስላልሆንሽ ምን ያህል ተጽዕኖ እንዳደረባቸው ራሱ የምታዩት። በጣም የገረመኝ ታላላቅ ዩቲዩበር የተባሉት ታላላቅ ቲክቶከር የተባሉት ሁላ ነገ መሐመድ ዛሬ መሐመድ እያሉ ራሳቸው ስለ ነብያቸው ምንም የሚያውቁት ነገር የለም። ምንም ምን ያህል ተጽዕኖ እንዳደረባቸው ነገ ለዛሬ ሊዘፍኑት ይችላሉ። ነገ ግን እኛም ስራችንን እንቀጥላለን። የምንፈልገው ይሄንን ነበረ፣ በሁሉ ተደራሽነት እንዲኖር ነበር የምንፈልገው። ነገ ደግሞ መለስ ሲሉና ላይቫችን መከታተል ይጀምራሉ። ላይቭ መከታተል ሲጀመር ደግሞ የሚሰጡ ማቴሪያሎች ማስረጃዎችን ያያሉ። ማስረጃዎችን እየሄዱ ደግሞ ቼክ ያደርጋሉ። ታላላቅ ፌመስ የተባሉ ይሄ ነበር የምንፈልገው፣ እየሆነልን ነው። እኛ ይሄንን ነው እኛ የምንፈልገው፣ ተደራሽነት እንዲኖረው። ቲክቶኩ በሙሉ መሐመድ የሚለውን ስም ከሰማ በኋላ ጥናት ይጀምራል። ያኔ ያ ሰው መከታተል ይጀምራሉ። እስቲ የሚያወራው በማስረጃ ነው በመረጃ ነው የሚለውን ሲያዩ የሚጠቅሳቸው መረጃዎች ሄደው ቼክ ያደርጋሉ። ያኔ የነብያቸውን ስብዕና በትክክል እያዩት አንገታቸውን መድፋት ይጀምራሉ። የዘፈኑት ሁሉ የምንፈልገው ነገር እያደረግን ነው። የምንፈልገው አላማችን ከግብ እየመታ የኛ ልጆች አሽቃባጮች ደግሞ ይመጡና ያልሆነ ነገር ታደርጋላችሁ፣ እምነታችሁን የሚያሰድብ ነገር ማለት ነው። እንደነዚህ አይነት ልጆች ምን ታደርጋላችሁ? እናንተ ደግሞ ክርስቲያን እህቶች አካውንቶቻቸውን አንፎሎ በማድረግ ዩቲዩባቸውን ሰብስክራይባቸውን በማንሳት ትተባበሩናላችሁ ማለት ነው። እኛም ስራችንን እንቀጥላለን። ኦኬ፣ ስራችንን እንቀጥላለን። የኛ አላማ ምን ነበረ? ሶሻል ሚዲያው በሙሉ መሐመድ የሚለውን ከሰማ በኋላ ይሄንን ንጽጽር መከታተል ይጀምራል። ሲከታተሉ ደግሞ ሙስሊም ወገኖቻችን ዲቤት ይጠራሉ። ይሄው ተጠርተዋል። በመሐመድ ስብዕና እውነተኛ አምላክ አገልጋይ ማን ነው መሐመድ ወይስ ጳውሎስ ተብለው ተጠርተዋል። ያኔ በመሐመድ ስብዕና ዲቤት ላይ ይመጣሉ። በዛ ዲቤት ላይ ያ ሁሉ ሲዘፍን የነበረ ህዝብ ይከታተላል። የነብያቸውን ስብዕና በአደባባይ በሁሉም በህዝብ መሃል መታየት ይጀመራል ማለት ነው። ይሄ ነበር አላማችን ከግብ እየመታ ነው። ምን ፈልገው ይሄ ነበረ። በጣም ደስተኛ ነን። ሰሞኑን ዛሬ መሐመድ ነገ መሐመድ እያሉ እንዲጽናኑ አንገታቸውን ደፍተው እንዲጽናኑ አድርገናቸዋል። ነገ ደግሞ ውይይቱን ማዳመጥ ይጀምራሉ። አያችሁ፣ ውይይቱን ማዳመጥ ይጀምራሉ። ከዛስ በውይይቱ መሃል ደግሞ የሚሰጡ ኢንፎርሜሽኖች አሉ፣ ማስረጃዎች አሉ። ያኔ እነዛ ማስረጃዎች እየሄዱ ቼክ ያደርጋሉ። የነብያቸውን ስብዕና በትክክል ማየት ይጀምራሉ። ይሄ ነበር የሚፈለገው። የምንፈልገው ይሄንን ነው። እንደዚህ አይነት ሽልጥልጥ የሆኑ ክርስቲያኖችን እንቅፋት የሚሆኑ ስለሆኑ ምን ታደርጓቸዋላችሁ? ፎሎወራችሁን ማንሳት፣ ሰብስክራይባችሁን ማንሳት። እነሱ አጨብጭበው ያፈምሷቸው ከፈለጉ ያፈምሷቸው። እናንተ ግን መስራት የሚጠበቅባችሁ እነዚህ ልጆች ባለመከተል አንፎሎ እያደረጋችሁ በማለፍ በዚህ ካገዛችሁን ትልቅ አገልግሎት ሰርታችኋል። እናንተ ትልቅ አገልግሎት ክርስቶስ በሚያውቀው ማለት ነው። በእኛ ወንድሞች በሚሰሩት አገልግሎት ላይ ትልቅ አስተዋጽኦ እንደሰራችሁ ነው የሚታየው። በአገልግሎታቸው ላይ ትልቅ አስተዋጽኦ እንደፈጠራችሁ ነው የሚታየውና በዚህ ነገር ብቻ እናንተ ተባበሩ። አንፎሎ በማድረግና ሰብስክራይባቸውን ከዩቲዩባቸው ላይ ሄዳችሁ በማንሳት
እይታ ናፋቂዎች ስለሆኑ እይታ እንዳይኖራቸው ማድረግ ወደ ራሳቸው እንዲመለሱ ቲፎዞ ፈላጊዎች ስለሆኑ ማለት ነው። ቲፎዞ ፈላጊዎች ስለሆኑ እና ተጽዕኖ ምን ያህል እንዳደረባቸው የምታዩት ሰሞኑን አይታችኋቸዋል። ሰይድ ወረባቦ በጣም ያሳቀኝ የዛሬ 2 ዓመት እኔ ቤት ገብቶ ነው የለመነው እኮ በቃ አረፉ በቃ ይኸው ተከፍቷል አንብብ ብለህ ነው ሁላ ይኸው አንብብ እኛ የከፈትነው በማስረጃ አንብብልን ስንለው ነቅሎን ይወጣው ለምኖን ማለት ነው። ግን አሁን በሙዚቃ ሲጽናና ያያችሁት አይደል? በቃ እንደዚህ ነው። መቼም በማስረጃ መተው በነብያቸው ስብዕና መወያየት አይችሉም። ምክንያቱም አንገታቸው ምን ያህል እንደሚያስደፋ ግብረ ሰዶምን የፈቀደ ብቸኛ ነብይ ምን ያህል አንገት እንደሚያስደፋ በአደባባይ እንዲታይ ያመቸናልኛ አሁን ማለት ነው። ሁሉም ዛሬ መሐመድ ነገ መሐመድ እያሉ የነበሩ ዘፋኞች ይሄ ልጅ ላይቭ ከፍተን ይመጣሉ። የሚከፈቱ ማቴሪያሎች ማስረጃዎችን ያያሉ፣ ሄደው ቼክ ያደርጋሉ። የነብያቸውን ስብዕና በደንብ እንዲረዱ ያደርጋቸዋል። እና መንገድ ከፋች ነው የሰሞኑ ነገር። የሰሞኑ ሙዚቃ ለኛ በጣም ግብ መጥቶልናል። እኔ በጣም ነው ደስ ያለኝ በነገራችን ላይ ክርስቶስን በጣም እማልጠብቃቸው ቲክቶከሮች ሁላ እንደዛ ሲሉ አገልግሎታችን እየደረሰ ነው ማለት ነው ያልኩት። ስራችን ወደ ብዙዎች እየደረሰ ነው ማለት ነው። ስለዚህ አሁን የሚቻለው ምንድነው? ላይቭ እየከፈቱ ማስረጃ ማሳየት፣ የመሐመድ ስብዕናዎች ላይ በደንብ መሄድ ማለት ነው። ያኔ እነሱ ራሳቸው ማንበብ ይጀምራሉ። ከዛም በሙዚቃ የነበረው እንትናቸው በቄደር ይጽናናሉ ማለት ነው። በሙዚቃ ሲጽናኑ የነበሩት በቄደር ይጽናናሉ ማለት ነው። እና በዚህ ስራ ላይ ደግሞ እንቅፋት የሚሆኑትን ፎሎራቸውን አንሱ። ሽልጥልጥ ክርስቲያን ሊኖር አይገባም። ቆፍጣና መሆን አለባችሁ በእምነታችሁ ላይ። በቃ ልትወዷቸው ትችላላችሁ፣ ውደዷቸው፣ አክብሯቸው። እኛም እንወዳቸዋለን እናከብሯቸዋለን። ግን እምነታችሁን የሚያስንቅ ነገር አትስሩ ነው። ኦኬ? እምነታችሁን የሚያስንቅ የሚያሰድብ ነገርን አታድርጉ። አንዳንድ ልጅ በቀደም ብያሉ የሆነ ሙስሊም ጓደኛ የሆነ ዳይመንድ የያዛችሁ አድርጋችሁ የምትቆጥሩ ሰው ናቸው። አታሽቃብጡ፣ ራሳችሁን ሁኑ። መሐመድን አማላጅ ትያለሽ አንቺ። እንደው ምን አይነት አእምሮ ቢኖርሽ ነው በጌታ ስም አማላጄ ሸፊዓ መሐመድን አማላጅ ብለሽ ተስፋ አድርገሽ ትዘፍኛለሽ? ለራሱ የት እንደሚገባ የማያውቅን ግለሰብ በእኔም በእናንተ የሚደረገውን አላውቅም ስለማንም ሰው መናገር አልችልም ያለን ግለሰብ ይሄንን አማላጅ ሲዋለሽ ሊያውም ግብረ ሰዶምን በአደባባይ የፈቀደን ሴትና ሴት መሳሳምን የፈቀደ ሴትና ሴት ጡት መጠባባትን የፈቀደ ብቸኛ ነብይን ግብረ ሰዶምን የፈቀደን ነብይ ዛሬ መሐመድ ነገ መሐመድ እና የኛ ልጆች በተቻላችሁ መጠን እንትን በሉ። በተቻላችሁ መጠን ሰብስክራይባችሁን አንሱ። ፎሎራችሁን አንፎሎ እያደረጋችሁ እለፏችሁ እንደዚህ አይነት ልጆችን ማለት ነው። ቀጥሉ። እንዴት አረፈዳችሁ? ማማዬ ሰላም ናችሁ ወይ? ይቅርታ ስራ ይዤ ስለነበረ ወጣ ብዬ ነበር። እንዴት ናችሁ? በሚገርም ሁኔታ ያው እኛም ልጆች ደግሞ ወደዚህ መግባታቸውና ወደዚህ መሄዳቸው ደግሞ ሌላው አሳዛኝ ነገር ነው። ግን ያው እግዚአብሔር ስራውን ይሰራል በአንድም በሌላም። እግዚአብሔር እንግዲህ መልካሙን ሁሉ ያድርግልን። ሰላም ናችሁ አይደል? እግዚአብሔር ይመስገን። እንዴት ነህ? ቀጥይ ርብቃ። እንዴት ነሽ? እኔ ሁለተኛ ጊዜ ሰላም ልበላችሁ። ደህና ናችሁ ወይ? አይ ብዙውን ብለሽዋል። ምንድን ነበረ ስሙ? እኔ የምጨምረው ነገር የለም። ባይዘዌ ከስር ግን መሐመድ እያላችሁ የምዘፍኑ ሰዎች ይሄን ያህል በጣም ውስጣችሁ ስለነካ አጥንታችሁ የአከርካሪ አጥንታችሁ ስለተናጋ ነው እዚህ መታችሁ እንጂ እኔ አሁን ለምሳሌ ክርስትና የሚሰደብበት ጋራ ቁጭ ብዬ እንደዚህ ኮሜንት ሳረግ አታዩኝ። ምን እሰራለሁ? እዛ የምሰማው ነገር ጥሩ አይደለ? እንትን የምለው ነገር ምን አይደለ? ምን ይጠቅመኛል? ለህይወት አልኖርም። ግን እናንተ አጥንታችሁ አከርካሪያችሁ እስከ ጭንቅላታችሁ ድረስ ስለነዘራችሁ እውነቱ ሲወጣ ስለተቃጠላችሁ ነው እዚህ መታችሁ መሐመድ እናንተ ምናምን ብትለፈው ምናምን ስላመጣን ነው እውነቱ ስለወጣ
እውነቱ ስለወጣ እንግሊዘኛንና ጎግልን ጠምዳችሁ ያዛችሁ። ኤኒዌይስ እኔ መድገም አልፈልግም። ምንድን ነበረ አንዷ ደግሞ ርብቃ አንዷ አይተሻታል። ጎግል ላይ ሄዳ የመጀመሪያው በዓለም ላይ አንደኛ ስም ሙሐመድ የሚለውን ሰርች አድርጋ ዛሬም ሙሐመድ ነገም ሙሐመድ እያለች ስትጽናና አይተሻታል። የስ በጣም 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 ኧረ በእናትሽ ከዛም የከፋ ነገሮች አሉ። ኤኒዌይስ ምንድን ነበረ ስሙ እዚህ ምንም አትሰሩም። በነገራችሁ ላይ ግን የምትጠቀሙት የምናየው የምንሰማው ነገር ስላላችሁ ነው የምትመጡት። እዚህ የምትሰደቡት እህቶች ወንድሞች አካውንት ላይ በግል ምን ነበረ ስሙ እየገባችሁ አጸያፊ ቃላት የምትናገሯቸው ስለነካችሁ ውስጣችሁ ስለተናጋ ቲክቶከሮቻችሁን ለምናችሁ ይህንን ቪዲዮ እንድሰሩ ያስደረጋችሁት ምንም በቃ ለለቅሶ የትኛው መሐመድ ስብና ላይ በስራ ሲወዳደርና ምንድን ነበር ዲቤት ሲገባ ስንት የተጸራ አሁን ለምሳሌ አጸያፊ ነገር ቢነሳ እኮ ታወጡና መጽሐፋችሁን የእኛ ነብይ እንደዚህ ነበሩ እነዚህ ግን እንደዚህ የሚሉት ካፊሮች ተሳስተዋል ነው የሚባለው እንጂ እዚህ ጋር ስለዘፈናችሁ መሐመድ አድርጎ ያለፈውን ነገር እንዳላደረገ ማድረግ አትችሉም። እግዚአብሔር ይስጣቸው። የሱ ሰሃባዎች ደግሞ አትጻፉ ስለኔ ሁሉንም ያላችሁ እሱንም ጨምሮ ራሱ የጻፉ ሰዎች ናቸው እና እግዚአብሔር ለዛ ይስጣቸው። ዛሬ ላይ ብዙ ሰው እንዲነቃ ብዙ ሰው እንዲያቅ ብዙ ሰው ከዚህ ጨለማና የጣዖት አምልኮ እንዲወጣ አድርጎታል። ስለዚህ ሆኑ አዳምጡ፣ ታብታብ እያደረጋችሁ አዳምጡ በደንብ። ሌላ ደግሞ ማማይ እዚህ ተጨማሪ መቅረት ያለበት ባይዘዊ የትኛውም ክርስቲያን ነኝ ባይ ቤት በከፈተ ቁጥር የእኛ ልጆች አትሂዱ። ማታም እያየን ነበረ። አትሂዱ። ሌላ በስመ ኢቲስት የሚገቡ ልጆችን ያስገቡና ክርስትናን ያሰድባሉ። እነሱ ምንም አያደርጉም። ቤታቸውን ከፍተው ቁጭ። እንደዚህ አይነትም ልጆች አላችሁ። ባይዘዌ እንዲህ ይሄ በዘፈን ምናምን የሚያሽቃብጡትን ብቻ አይደለም። እናንተም እንደዚህ አይነት የምታደርጉ ልጆች ራሱ በጣም ብዙ አይቻለሁ እና እባካችሁ ቤት በተከፈተ ቁጥር መሮጥ አቁሙ። ያ ሰው የምርማ ከኔ ተቋረጠ ኔትወርክ ይመስለኛል። ማማ ሁሉም ጋር ነው ኔትወርክ ነው። ማማዬ ላውራ ትንሽ። እሺ ቀጥ ባለፈው እንደታለ ርብቃ ነግሬያት ነበረ ማለት ነው። እና እዚህ ውስጥ ያላችሁ ማለት ነው ሪከርድ ተደርጎ ሙስሊምና ክርስቲያን ሪከርድ ተደርጎ ዩቲዩብ ላይ ይለጠፋልና ማለት ነው። ከሪከርድ ውስጥ ማለት ነው የኛ የመለሱትን እየቆረጡ ያወጡትና የራሳቸውን መልስ ብቻ ነው የሚያደርጉት ማለት ነው። እና እየተጠነቀቃችሁ እንትን በሉ፣ መንፍቅና በውስጣችሁ እንዳይገባ ማለት ነው። ገብቶሻል አይደል? አሁን ባለፈው ለታ ከኛና ከነሱ የእንትን የተባለውን ዲቤት የተገባውን የኛን ይቆርጡታል የነሱን ደግሞ ያረዝሙታል ማለት ነው። እና በጣም መርምሬ ገብቼ ወደ ውስጥ ሳየው የሱ 6 ደቂቃ ነው የእንትና ደግሞ 3 ደቂቃ ብቻ ነው። 3 ደቂቃ ያለላችሁ እንደዚህ አይነት እንትኖች ዩቲዩብ ላይ አለ። ይቆርጡታል ሙስሊሞቹ እኮ። እናንተ ዩቲዩብ ተከታተሉ። ዩቲዩብ ላይ በሁሉም ዓለም ተለቃለች ውይይቶች አሉ። በጣም ብዙ ልጆች ዩቲዩብ ላይ የሚለቁ ልጆች አሉና እንደነዚህ አይነት ልጆች ጋር እየሄዳችሁ ቼክ ማድረግ ትችላላችሁ፣ የሚደረጉ ውይይቶችን ማለት ነው። እነሱማ ይቆርጣሉ። እሺ እኔ ደግሞ ሌላ ደግሞ ምልሽ ማለት ነው እናንተም ሆነ ማለት እና አንቺን እንደምንከተሉ ሌላዎቹንም አንዳንድ ሰዎች እንከተላቸዋለን እና እዛ ቤት ውስጥ ተከፍቶ ሲገቡ ማለት ነው የገቡበትን ሰዎች ፎሎ እናደርጋቸዋለን ማለት ነው፣ በሁለተኛው ቀን ውይይት እንድንሰማ ማለት ነው። ከዛ ግን ማለት ነው አሁን ስም መጥራት ካለብኝ እጠራለሁ ማለት ነው። እግዚአብሔር ምስክሬ ነው ማለት ነው። እና የእንትናን ፎሎ አንሱ። የትዝታው ነው የአማን ትዝብቱ ነው አማን የሚባለው ልጅ ማለት ነው። እና መልስ ተጠይቆ መልስ ሊመልስ ሲል እንትና አለው ማለት ነው። አፋፉን እያለው ነበር ሐሳቡን እንትን ለማለት ማለት ነው። እና ፎሎውን አንሱበት። እኔ አላጋችም ሲጀመር። ኦኬ ርብቃ ታውቃለች። በተቻላችሁ መጠን ንጽጽር የሚሰሩ ልጆችን ታውቋቸዋላችሁ። እናንተ ራሳችሁ ታውቋቸዋላችሁ። እነዛ ተከትላችኋቸው የሄዳችሁት ልጆች ብቻ ፎሎ አድርጉ። ለምሳሌ
ዮሐድን ካያችሁ ዮሐድ ለምሳሌ ሙስሊሞች ቤት ይገባላ። ዮሐድን ፎሎ አድርጋችሁ መውጣት ብቻ። ነገም ሲገባ ሄዳችሁ እንድትከታተሉት ማለት ነው። እሱ ቤቱንም ሲከፍት እንድታገኙት። ምክንያቱም እነ ዮሐድን ታውቃላችሁ፣ እነ ቢኒ ምናምን እንደነዚህ አይነት ልጆችን በቃ እዚህ የሚታወቁ ማለት ነው። ሜቢ አሁን የጠቀሻቸው ክርስቲያን አይመስሉኝም። አይ አሉ እኛ እኮ ምንም ስለማናቅ እንማር ብለን ነው ምናምን እያሉ የሚከፍቱ ልጆች አሉ። ስቲል ቆይ እንደዚህ ሳይ ሼር አደርግልሻለሁ። እኔም ላይክ እንዴት ነው የሆነ ደቂቃ ላይ ብቻ ነበር የገባ ነው። ስለዚህ ይኸውላችሁ ልንገራችሁ በቀጥታ ማለት ነው። መማር ከፈለጋችሁ እዚህ ጋር ኦልሬዲ ፕላትፎርም ላይ በጣም ብዙ ፎሎወር ያላቸው ጎበዝ መምህራን አሉ። በቃ ቤት እየከፈቱ እናንተ መታችሁ ትጠይቁና ትማሩ ዘንድ ቁጭ ብሎ የሚጠብቋችሁ ስራቸውን ፈተው ማለት ነው። ስለዚህ እነሱ ጋር ሄዶ ጠይቁ። እናንተ ቤት ከፋሽ ጉባኤ አዘጋጅ አይደላችሁ። ስለዚህ በእርግጥ ቲክቶክ የሆነ በጣም የማይሆን ካልቸር አምጥቶብናል፣ ግን ቢሆንም ጠያቂዎች አሉ። ስለዚህ እናንተ ተማሪ እስከሆናችሁ በቀር እናንተ ሁለት ሃይማኖቶችን ጠርታችሁ የምታከራከሩ ሰዎች አይደሉም። ስለ እስልምና ማወቅ አይደለ ብትፈልጉት ሄዱና ጠይቁ። ከዛ በተቀረ ግን የቀረውን ነገር ደግሞ መታችሁ ጠይቁ እንጂ ወንድሞችን እህቶችን እንትን አትበሉ። ከዛ በኋላ መጨረሻችሁ እኮ ምን እንደሆነ ራሱ እየታወቀ ማለት ነው። ስለዚህ እኔ ከሌ እያልኩኝ እንትን ማለት አልፈልግም። እራሳችሁ ታውቁታላችሁ። ከዚህ በኋላ ግን እኛ ራሳችን ነው ሪፖርት እያስደረግን ላይቮቻችሁ የምናዘጋው። እሺ ምንም ካላወቃችሁ መታችሁ መማር ያለባችሁ ቦታ ሀገር ውስጥ ከሆናችሁ ቤተክርስቲያን ሄዱና ተማሩ። ካለበለዚያ ደግሞ እዚህ በቃ የሚመች ሄዳችሁ ቤተክርስቲያን መማር ማትችሉ ከሆነ ደግሞ ወንድሞች አሉ፣ ዲያቆናት አሉ፣ መምህራን አሉ፣ ካህናት አሉ እዚህ ላይ ቁጭ ብለው እናንተን ለማስተማር ቁጭ ብለው የሚውሉ። ስለዚህ እንትን በሉ፣ ይሄንን ነገር አቁሙ። በጣም ነው የሚያስጠላው፣ በጣም ማለት ነው። እንደናንተ አይነት ሰዎች ናችሁ እዚህ ጋራ ነገ ላይ መታችሁ እንደዚህ ናቸው እንደዚህ ተናቸው። ሲቀጥል ደግሞ ይውላችሁ እዚህ ላይ የማትሰሩ ሰዎች መታችሁ አስተያየት እንዳሰጡ። በቃ የሚመጥነን ካላችሁ ስሙት፣ የማይመጥነን ካላችሁ ደግሞ ቤተክርስቲያን ጉባኤ ዘርግታ ታስተምራለች፣ ሂዱና ተማሩ። መታችሁ እዚህ ጋር አስተያየት እንዳሰጡ። የሆነ ሀሳብ ይኖራችኋል፣ ሀሳብን የት ልተንፍስ የምትሉ አይነት ሰዎችም አላችሁ። ስለዚህ መታችሁ እዚህ ነገር ላይ የሚሳተፉትን ህይወታቸውን አደጋ ላይ ሲይዘው የሚሰሩትን እህቶች ወንድሞችን መታችሁ እንዳትናገሩብን፣ እንዳትመጡ። እንደዚህ አስተያየት ለመስጠት እንደዚህ ለማድረግ እንዲህ ለመናገር እዚህ ነገር ላይ ፓርቲሲፔት ከሚያደርግ ሰው ውጭ እኔ ሞዴሬተር የሆንኩበት ላይ ቃል ሳተነፍሱ ነው የማወርዳችሁ፣ ብሎክ ማድረጋችሁ። እኔ ፐርሰናሊ ማማ እግዚአብሔርን ሞዴሬተርን አንሺው እንጂ ይህንን ነገር ከማድረግ ወደኋላ አልልም። ስለዚህ አትምጡ፣ አንስማችሁ። በቃ ማለት እዚህ ጋር ብትችሉ ስንት ፈተና ሰው እንደሚኖር ጸሎት አድርጉ። ስንት ነገር አለ አርጉ የምትባሉ እንዴት መሆን እንዳለብን እኮ ቅድስት ቤተክርስቲያን ስራ ዘርግታልናለች። በጸሎታችሁ አታስቧችሁ? ሄዳችሁ አብራችሁ ተደርባችሁ እንደዚህ ተሳዳቢ ናቸው ብላችሁ ኦርቶዶክሶች እንዲህ ናቸው ብላችሁ የገዛ እህት ወንድሞቻችሁን ሄደው ከማያምኑ ከአሕዛብ ጋር ሄዳችሁ የምትሳደቡት? ይህንን ሪከርድ አድርጋችሁ በእናታችሁ ልቀቁት። ሪከርድ ከታች ለማድረግ የመጣችሁ ሰዎች ማለት ነው። ስለዚህ እባካችሁ እነዚህን ነገሮች አቁሙ። በቃ ያልገባችሁ ነገር ካለ ለጆሮ የሚከብድ ነገር ካለ ጠይቁ። ከየት አይተው ነው እህቶች ወንድሞች ይህንን ነገር የሚናገሩት ብላችሁ ያንን የማድረግ ግን ንቃተ ህሊና ከሌላችሁ እዛው ተቀመጡ፣ ውጡ። ሌላ የምታደርጉትን ስክሮልም ከሆነ ምንም ከሆነ አድርጉ። ካለበላይ ደግሞ ሄዳችሁ ስለራሳችሁ ተማሩ። አንቺ ሜቢ ከዛሬ 2 ዓመት 3 ዓመት በፊት ምናምን አይ ዶንት ኖ በዛን ጊዜ ስላላየሁሽ ማለት ነውና ገስት ላይ ገብታ የተሳደበች ክርስቲያን አለች። ገስት ላይ ኖርማል ማለት ፖስተዋት ነበርና ያቺ ልጅ አሁን በጣም እሳት ሆናለች። በፊት ግን ስትገባ አንቺ ሰይጣን ነው ብላ እኔን የሰደበች ሪከርዱ አለ በነገራችን ላይ ሙስሊሙ ፖስተዋት ነበረ። ባለማቀደም ደንግጣ የምትሰማው ነገር ሊያስደነግጣችሁ ይችላል። ኦፍ ኮርስ ልጆቹም እኮ እነሱም እኮ በጣም ስሜታዊ የሚሆኑት እኮ በጣም ከአእምሮ በላይ የሆነ ነገር ሲሰሙ በኢየሱስ ስም በጣም ይደነግጣሉ። ያቺ ልጅ እያወራው እያለ ገባችና አንቺ ሰይጣን ብላ ነው የሰደበች። አንቺ ሰይጣን ክርስቲያን ናት እኮ ምናምን እና መከታተል ጀመረች አይደል? ስትከታተል ራሷ መታ ይቀርታ ነችው። እና አንዳንድ ልጆች እንደዚህ አይነት መንፈስ ሳያውቁ አስተያየት እንስጥ የሚሉ ሰዎች አሉ። እና እኔ ማማ እግዚአብሔርን እናንተ ብርታቱና ጽናቱ ስለሰጣቸው ነው። እኔ ግን ምንም አይነት ትዕግስት የለኝም ለእንደዚህ አይነት ሰው። ለምን ሰው በሚያውቀው ነገርና ባየውና ባስተዋለው ነገር ነው ገብቶ አስተያየት የሚሰጠው። ይሄንን ለማለት ነው እንጂ ቁጭ ብላችሁ ከስር ተከታተሉ። ከከበዳችሁ ደግሞ ስለ ራሳችን የሚያስተምሩ አሉ፣ እነሱ ጋር ሄዳችሁ ተከታተሉ።
አሁን የሚያደርጉትን ልጆች ለደምቢ ማለት እነሱ የሚያደርጉትን ነገር ያድርጉ። እሺ አይ በጣም የሚያበዙ ልጆች አሉ። ማማይ ትላንትና ራሱ እንዴት አደራችሁ? ኢየሱስ ክርስቶስ ሰላም ከሁላችሁም ጋር ይሁን። እህቶች ወንድሞች፣ ሰላም ጅራት። እንዴት ከታችም ከላይም ያላችሁ ድምጽ ይሰማል? አዎ እግዚአብሔር ይመስገን። አሊቲያ አይ አንድ ያሰልልና ትቀጥላለህ። ይቅርታ በጣም እና ኤኒዌይስ ለማለግ የፈለኩት ነገር ቢኖር ልጆች ወንድሞችን ብትችሉ ቢቻላችሁ በጸሎታችሁ አስባችሁ፣ አዘርዋይስ ወይ ቁጭ ብላችሁ ተማሩ ወይ ደግሞ የራሳችሁን የሚያስተምሩበት ፓናሎች አሉ፣ ሄድና ተከታተሉ። እየገባችሁ እህቶችን ወንድሞችን እንዴት ሀሳቤ ልተንፍስ የምትሉ ሰዎች አርፋችሁ ተቀምጠው። እኔ ፐርሰናሊ ማድረግ ያለብኝን አደርጋለሁ፣ ግን ዘሬስት ራሳችሁ የሚያገናዝብልኝና ካላችሁ ጠይቁ፣ ተማሩ። ከዛ በኋላ ደግሞ እነዚህ ቤት እየከፈታችሁ ደግሞ እንደዚህ የምታደርጉ ልጆች ከድርጊታችሁ ተቆጠቡ። ይህንን ለማለት ያክል ነው። ቴንኪዩ። ቀጥል ጅራታ። ከመቀጠል በፊት አንድ ነገር ላሳያችሁ። ቁጥሩን አላሳያችሁም፣ ስልክ ቁጥሩን። በጣም ትናንትና ደስ አለኝ። ጌታ ምስክሬ። በጣም ብዙ ልጆች አሉ ባይዘው እዚሁ የማየው ልጅ ነው፣ ኮሜንት ላይ የማየው ልጅ ነው። ቅድም እየሳብኩት ነበር። አናቲ የሚባል አናቲ መሰለኝ ስሙ። እንትን በንጽጽር መልኩ ማለት የሰማቸውን ውይይቶቹን የሚሰጡትን ጥቅሶች ምናምን ይይዛል፣ ቼክ ያደርጋል ከመጽሐፍ ቅዱስ አንጻር በንጽጽር ማለት ነውና አንዳንድ በጣም እንደዚህ ደግሞ ትጉ የሆኑ ተማሪዎችን ስታዩ ደስ ይላችኋል በስራችሁ ላይ ማለት ነው። ከቻልክ ናግባ ማማይ እንትን ያልኩትን በንጽጽር መልኩ አስቀምጫለሁ፣ የተማርኩትን በንጽጽር መልኩ አስቀምጫለሁ አለኝና ምንድነው አልኩት። ለምሳሌ በሴቶች ዙሪያ ከክርስትናና ከእስልምና በንጽጽር መልኩ ከተማርኩት አንፃር ያስቀመጥኩት የጻፍኩት ያዘጋጀሁት ነገር አለ፣ በምን ልላክልሽ አለኝና እሺ ቴሌግራም ብዬው ቴሌግራም ላይ ላከልኝ። በጣም ነው ደስ ያለኝ። ክርስቶስ ነው የምላችሁ። ይኸውላችሁ የሚገርም ማለት እንደዚህ አይነት ትጉ የሆኑ ደግሞ አሉ፣ በጣም አተኩሮ መረጃዎችን የሚይዙ ከክርስትናቸው አንፃር ደግሞ ጠንቅቀው የሚያውቁና በንጽጽር መልኩ የሚያስቀምጡ ማለት ነው። እንደዚህ አይነት ትጉ የሆኑ ወንድሞችን ሊረዱ የተነሱ ደግሞ በንጽጽር መልኩ የተነሱ ወንድሞችን ስታዩ እየተሰራ ነው ማለት ነው ብላችሁ እንድትጽናኑ በጣም ብዙ ልጆች አሉ። በጣም ማለት ነው እንደዚህ ብርቱ ሆነው የሚሰጡትን ማቴሪያሎች በሙሉ ይዘው ከዛ እስከ ክርስትና አንፃር እንዴት ነው የሚለውን ደግሞ በንጽጽር መልኩ የሚያዘጋጁ ማለት ነው። አሁን ይሄንን በፒዲኤፍ ማዞር ብቻ እንትን ማለት ብቻ ነው የሚጠበቅበት። በንጽጽር መልኩ እንዳለ አስቀምጧቸዋል እና ትናንትና አይቼው በጣም ነው የገረመኝ። ልጁን እዚህ ኮሜንት ላይ ነው የማየው ራሱ ማለት ነው። ሁሌ እኛ ስንከፍት ሁሌ አየዋለሁ ኮሜንት ላይ ምናምን እና እንደዚህ ውጤታማ እንድትሆኑ ነው የምንፈልገው። ያወቃችሁትን ለሌሎች ሼር እንድታደርጉ፣ ሌሎች እናንተ ተረድታችኋል አይደለ? ሌሎች ደግሞ እንዲማሩበት ሌላ ነገር ማዘጋጀትን። ይሄ ነው በቃ የሚፈለገው። ይሄ ነው ስራ እንዲሰራ የሚያስፈልገውም ይሄ ነው። ከናንተ ሌላ ያሉት ልጆች ደግሞ ከናንተ እንዲማሩ፣ እናንተ ተማራችሁ ከናንተ ሌላ ደግሞ ማያውቋሉ፣ ለነሱ ደግሞ ማስተማር የምትችሉ ገብቷችኋል። አሁን ይሄንን ልጅ እኔ እንትን ላይ ነው የማውቀው፣ እዚህ ኮሜንት ላይ ነው የማውቀው እና ያዘጋጇት ሰምቼ ማስረጃዎችን ይዤ በንጽጽር መልኩ ያዘጋጇት እስካሁን የተማርኩትን ልላክልሽ ብሎ ሲልክልኝ በጣም ነው ደስ ያለኝ። እግዚአብሔርን ነው የምላችሁ። ብዙ ልጆች አሉ እንደዚህ ብርቱ ትጉ የሆኑ እንደዚህ ትጉ የሆኑ ተማሪዎች ሆኑ። የሚሰጡትን ማስረጃዎች ያዙ። ከኛም ከክርስትና የምንሰጣቸው ማስረጃዎች ያዙ። ከእስልምና የሚሰጡትን ማስረጃዎች ያዙ፣ አጥኗቸው። ከዛስ ብርቱ ሆናችሁ ደግሞ ጭራሽ ሌሎች እንዲያውቁ ማዘጋጀት ትጀምራላችሁ ማለት ነው። እና ውጤታማ የሆነ ክርስቲያን ነው እንድትሆኑ የምንፈልገው እንጂ ሰምታችሁ የምትረሱ አይደለም። የሰማችሁትን ሁሉ በቃ እርሰት እንድታደርጉ አይደለም፣ እንድትይዙት ነው የሚያስፈልገው። ለሌሎች ደግሞ ንጽጽር እንድትማሩም ነው። ንጽጽር እንድትማሩና ሌሎችን እንድታስተምሩም ነው ዋናው የወንድሞች ትጋት። እና ይሄንን ስራቸውን ደግሞ ውጤታማ ሆነው ሳየው በጣም ነው ደስ ያለኝ። ትናንትና ወንድማችን በርታ እዚህ ጋር አለ መሰለኝ ኮሜንት ላይ እንደዚህ አይነት ክርስቲያን እንድትሆኑ ነው የምንፈልገው። ቀጥል ጅራታ። በጣም ይቅርታ ሶሪ፣ ቅድም ነበር የመጣሁት እኔ። በነገራችን አንድ ማወቅ ያለብን ነገር ልንገራችሁ። ከዚህ በፊት ለመናገር ሞክሬያለሁ። ሙስሊሞችን እንደ ሰው አንጠላቸውም። ኦብቪየስሊ ሙስሊሞችን እንደ ሰዎቹን አንጠላቸውም። እንደውም እናዝንላቸዋለን ካሉበት እጅግ አጋንንታዊ ከሆነ የሐሰት ካልት
የሃይማኖት እንዲወጡ ሃይማኖት ራሱ ዞሮ መጣት ይከብዳል። እንዲወጡ እንፈልጋለን፣ እናዝንላቸዋለን። ሰዎቹን አንጠላቸውም። ከሰዎቹ ጋር እንደ ሰው ምንም አይነት ጠላትነት የለንም። ነገር ግን ከሃይማኖቱ ጋር ሰዎቹን አይደለም እንዳልኳችሁ፣ ሰዎቹን አይደለም፣ ሃይማኖቱ ጋር ግን ፒውር የሆነ ጠላትነት አለን። ይህን ባይዜ መርሳት የለብንም ከሃይማኖቱ ጋር። ምክንያቱም ሐዋርያው ጳውሎስ ምንድን የሚለው በክርስቶስ ሀሳብ ላይ የሚነሳውን ነገር ሁሉ እናፈርሳለን ይላል። ኦኬ የአጋንንት ትምህርት እንደሆነ መጽሐፍ ቅዱስ ራሱ ይናገራል። በመጨረሻው ዘመን ሰዎች በግብዞች የተሰጠውን የአጋንንት ትምህርት እየሰሙ ሃይማኖትን ይክዳሉ ይላል። ስለዚህ የአጋንንት ትምህርት ይላል። እስልምና የአጋንንት ትምህርት ነው፣ የክርስቶስ ተቃዋሚ አስተምሮ ነው። ስለዚህ ከሰዎቹ ጋር አይደለም ብያቸዋለሁ፣ ከሃይማኖቱ ጋር ግን ፒውርሊ ሰይጣናዊ ስለሆነ ጠላትነት አለን። ይሄ ምንም የሚካድ ነገር አይደለም። ስለዚህ አብዛኛው ክርስቲያን ይሄን አያውቅም። አያቸው አሁን አንቺ ማማይም ራሱ ምንድን ነው ያለችው? ሰይጣን አለችኝ ያለች ስላላወቀች ነው። ከልቱ ግን ሃይማኖት ወይ ደግሞ ሃይማኖቱን መጣትም ይከብዳል፣ ግን ፒውርሊ ሰይጣናዊ ነው፣ የክርስቶስ ጠላት ነው። እኛ ደግሞ እንደ ክርስቲያኖች የክርስቶስ ጠላት የሆንን ሙቭመንት ወዳጆች ልንሆን አንችልም። ይሄንን ማወቅ አለብን። ምክንያቱም እስልምናን ባወቃችሁት ቁጥር ምን ያህል ብላስፊመስ እንደሆነ፣ ምን ያህል ጸረ ክርስቶስ እንደሆነ ትረዱታላችሁ። ላላወቀው ነው። አሁን እስልምና እኮ ችግሩ ብዙ ሰው አያውቀውም። ላላወቀው ነው። እስልምና ላላወቀው ሰው ነው ኖርማል ይመስል። ባወቃችሁት ቁጥር ነው ምን ያህል የሰይጣን ሃይማኖት እንደሆነ የምትረዱት። እና በዚህ አይነት አስተሳሰብ መራመድ ያስፈልጋል ብዬ አምናለሁ። ሰው ስለማያውቀው ቅድም ባይዜ አሌት ያቆነቷን ነው። ሰው በሚያውቀውና በተረዳው ነገር ነው ምንም ክሉ ሳይኖር። እስቲ እኔ እኮ በጣም ይገርመኛል እኮ የሆነ ዩር አቨሬጅ ክርስቲያን ጠጣችሁ እስቲ ስለ መሐመድ ህይወት እስቲ ንገረኝ ብትሉት ምንም አይነት አይዲያ የለውም። በማያውቀው ነገር ነው እንደዚህ የሚለው። ኦኬ እስቲ ስለ መሐመድ ምንድን ያደረገው? ምን ብሎ አስተማረ? ህይወቱ ምን አይነት ነበር? የለም። ሃይማኖቱን ብሎ ያስተምራል? የለም። በማያውቀው ነገር የማያውቀው ሰውዬ የሚያውቁትን ሰዎች ወንድምናቶች ይሳደባሉ። እሱ እኮ አያውቅም፣ እነሱ እኮ ያውቃሉ። ግን የማያውቀው ሰውዬ እነሱን ይሳደባል። ምን ያህል አብሰርድ እንደሆነ እያያችሁ ነው ይሲ። ስለዚህ ሰው ቃሌታ እንደተናገረችው ነገር በሚያውቀው ነገር ነው ኮመንት መስጠት የሚችል ያለበት። በሚያውቀው ነገር ነው አስተያየት መስጠት ያለበት። ኦኬ መሐመድ ሐሰተኛ ነብይ ነው። ሐሰተኛ ነብይ እስከሆነ ድረስ ደግሞ ግብረገቡ የሐሰተኛ ነብይ ግብረገብ ነው ሊሆን ይችላል። 4 ነጥብ። ለዛ ነው ይሄን ሁሉ አሁን እኮ በመሐመድ ስነ ምግባር ዙሪያ እንወያይ ሲባል የማይመጡት ለምንድን ነው ከተባለ ስነ ምግባሩ ከማሳፈርም አልፎ ይሰቀጥታቸዋል፣ ያሸማቀቃቸዋል። እንዴት ነው የማያሸማቀቀው? እንዴ ለገንዘብ ብሎ ሰዎችን በጋለ ሚስማር ቶርች የሚያደርግ ሰው እንዴት ነው የምትኮሩበት? የቀበርከውን ገንዘብ ካላሳየኸኝ ብሎ ምንም ኢነሰንት ምንም ውስጥ የሌለበትን ሰውዬ በጋለ ብረት ቶርች የሚያደርግ ሰው ምንድን ነው የምትሉት? ያው ሚስቱን ሰርቆበት ማለት ነው። ሳፊያን እንደዛ ነው። አይሁዳዊ ባልነበራት ከዛ በኋላ እሷን ሰረቃት። ሰውየውን በጋለ ሚስማር ቶርች አድርጎት አስገድል። ኦኬ የሰዎችን አይን በጋለ ሚስማር የሚያወጣ ሰው የሱረቱል ማኢዳ ምዕራፍ 5 ቁጥር 18 አስባብ ኑሩ እሱ ነው። የሰዎችን አይን በጋለ ሚስማር ያወጣ የነበረው እጅና እግር ይቆርጥ ነበር። ሰዎችን የግመል ሽንት ያጠጣ ነበር። ይሴ እንደዚህ የሚያደርግን ሰው ላይሸማቀቁበት አይችልም። ይታርክ ላይሸማቀቁበት አይችልም። ስለዚህ ቅድም አሌት ያለችውን ነገር አስታውሉ። ሰው በሚያውቀው ነገር ነው ኮመንት መስጠት ያለበት። እማታውቁ ከሆነ ተማሩ። እስቲ አቡ ሰሃቢብን በዛው አውራው ሳሚስቲ አሁን ካወራው ላይ ውሸት ነው ብሎ ይላል። ማን አቡ ሰሃቢብ ሰላም ነበር። ሰላም ነው። ሰላም ነው። እስኪ አንተ ስለ መሐመድ የምታውቀውን ንገረኝ። መጀመሪያ ሙስሊም ነህ ክርስቲያን ነህ? ከይቅርታ ጋር ቆይ በቀጣይ እኔ አሁን ከተናገርኩት ሐሰት አለ መልስልኝ። ሙስሊም ነህ ክርስቲያን ነህ? ይሄን መልስልኝ። አልመልስልኝ መጀመሪያ እኔ እግዚአብሔር ይመስገን ክርስቲያን ነኝ። አሁን ከተናገርኩት ነገር ሐሰት አለ ወይ? አንተስ ጀመር ስለ መሐመድ ምን ነው ታወርታ ነው ሐሰት አለ ወይ? እያንዳንዱ ነገር የተናገርኩት በማስረጃ ማሳየት ይችላልው። እያንዳንዱ እንደውም እውነቱን ነገር ከተባለ ቀንሼ ነው። ሌሎች ያላወጧቸው በጣም ብዙ ጉዳዮች አሉ። ቀንሼ ነው ለባይዜ አሁን የተናገርኩት ነገር ትክክል ነው ወይስ አይደለም? መረጃ ሳይኝ እስኪ።
ኦኬ አንድ ነገር ልንገርክ የኛ ነብይ አለይሂ ሰላም ሰለላሁ ዐለይሂ ወሰለም አሁን የተናገርኩት ነገር ትክክል ነው ወይስ አይደለም? አለክ አሁን የተናገርኩት ነገር ትክክል ነው ወይስ አይደለም? በጣም የወረደ ነው ማለት አስተሳሰቡ ማለት ምንም እውነት አላወራህም ነው ማለት። በቃ አሁን መረጃ ጠይቅ። መረጃ እንደዚህ ብለህ ተናገርከው ማስረጃ ክፈት ብቻ። መረጃ አውጡልኝ። መረጃ አውጡልኝ። እሱ ትክክል ነው ብሎ ያወራበትን መረጃ ስጠኝሽ እኮ መረጃ ጠብቁኝ ብለህ ያወራህበትን መረጃ ችግር የለም። እሺ ኦኬ። ግን በጣም በሚገርም ሁኔታ የወረደ ብሎ እኔ አሁን የተናገርኩትን የወረደ ያለው የነብዩን ስራ ነው። አሁን እሱ እውነት አልመሰለውም ነበር ታውቃላችሁ። የወረደ ስራ የሚለው እሱ ነብዩ ያደረገውን ነገር ነው። አሁን በማስረጃ ያሳያችኋል። እሱ አሁን ማስረጃ የሌለ መስሎት ነው። ማስረጃ የሌለ መስሎት ነው። ጀልስት በጋለ ድንጋይ ያወጣ እንደነበር ኦኬ። በጋለ ድንጋይ ልብንም የጋለ ድንጋይ በእሳት የተቃጠለ ድንጋይንም በሰው ልብ ላይ ያስቀምጥ እንደነበረም እሱንም አሁን ይከፈትልሃል። ችግር የለም። አንተ ብቻ አዳምጥ። የጻፋችሁት ነው እናንተ ናችሁ የጻፋችሁት ነው አዳምጥ። ለዛ እኮ ነው ዛሬ መሐመድ ነገ መሐመድ በሚለው ሙዚቃ እሺ ክፈትለት። አጠበሪ ቮሊዩም 8 መጀመሪያ አይን እንዴት ያወጣ እንደነበረ ላሳያችሁ። እሱን ከዚህ ቀጥሎ እንከፍተዋለን። ይሄ የሱረቱል ማኢዳ ምዕራፍ 5 ቁጥር 33 አስባብ ኑዙሉ ነው። በጣም የሚገርማችሁ ይሄ ታሪክ ቁርአን የወረደበት ታሪክ ነው። እኔ በጣም ይገርመኛል ይሄ ታሪክ ቁርአን የወረደበት ታሪክ ነው። ምን እንደሚል ተመልከቱ። The messenger of Allah, blessed be him and give him peace, ordered that they be given a flock of camels. ለአውታ ሰዎች የግመል መንጋ እንዲሰጣቸው አደረገ። a shepherd and commandant set off with them. አንድ እረኛም ሰጣቸው። ከዛ በኋላ ይዘዋቸው እንዲሄዱ አዘዘ። with the dispensation to drink their milk and urine. ሰዎችን የግመል ሽንት ያጠጣ ነበር። አያ ወተቱንም ሽንቱንም ጠጡ ነው ያላቸው። to drink their milk and urine. የግመል ሽንት ያጠጣ ነበር ነብይ። የግመል ሽንት ያጠጣ ነበር። ከዛስ when they reach the region of Al-Hara, they killed the shepherd. ምክንያቱም አእምሯቸው ተነካያቸው። አሁን ሜዲካል ማስረጃዎች አሉ። የግመል ሽንት አእምሮ ይነካል። ስለዚህ የግመል ሽንት ስላጠጣቸው አእምሯቸው ተነካ። አያችሁ? ስለዚህ ማስረጃው ስላለን ነው። ስለዚህ they killed the shepherd of the messenger of Allah and took off with the camels. እረኙን ገደሉትና ግመሎቹ ይዘዋቸው ሄዱ። ከዛ ተመልከቱ መሐመድ ምን እንዳደረገ ጭካኔውን። the messenger of Allah sent after them and they were captured and brought to him. ሰዎችን ላካ። ከዛ በኋላ ተያዙ፣ ወደሱ መጡ። ከዛ ምን አደረገ? he cut off their hands and feet. እጅና እግራቸውን ቆረጠ። አያችሁ? እጅና እግራቸውን ነው የቆረጠው። he cut off their hands and feet. ይሄ ነው ለእዝነት የተላከው የእናንተ ነብይ። ኦኬ፣ ይሄ ለዓለም እዝነት ተላከ የምትሉት ይሄንን ነው ለዓለም እዝነት ተላከ የምትሉት የሰው እጅና እግር የሚቆርጥ አረመኔ ማለት ነው። አይናቸው ምንድን ነው እንትን ያወጣው እኮ ላሳይሽ እኮ ነው። ለመጣ እኮ ነው ኤንድ ጋውጅ ዜር አይናቸውንም አጠፋው። አንድ ነገር ልንገር፣ ጋውጅ ዜር ይሄ ነው የእናንተ ለእዝነት የተላከው ነብይ። አንተ በሲንግል እየተረጎምክ አረብኛውን ታነባለህ? ቆይ መጀመሪያ ይሄ ታሪክ ይሄን ታሪክ ታምንበታለህ ወይስ አታምንም? በጣም ነው ማለት ይሄ በቁርአን አምናለሁ። አንድ ልንገርክ፣ በቁርአን አምናለሁ። በአስባብ ኑዙል ታምናለህ ወይ? በሱረቱ ማኢዳ ምዕራፍ 33 ቆይ ቁርአን እኮ ነው። ለምንድን ነው ማለት ነው? ኧረ ስማ፣ በሱረቱል ማኢዳ ምዕራፍ 5 ቁጥር 33 አስባብ ኑዙል ታምናለህ ወይስ አታምንም? ይሰማል። ኧረ ጭካኔ እጅ እግር ይቆርጥ ነበር፣ የግመል ሽንት ያጠጣ ነበር፣ ደግሞ አይን ያጠፋ ነበር። ቀጥታ እኮ ቁርአኑን ታወጣለትና የዚህን አስባብ ኑዙል አብራራልኝ ማለት እኮ ነው። ወረደ በቃ። ለዚህ ነው ማይወያዩት በነብያቸው ስብዕና። እንደዚህ አይነት እርኩስ ክፉ አረመኔ ሐሰተኛ ነብይ ስለሆነ ማለት ነው።
እንዴት ነው በዚህ ልትኮሩ እንዴት ነው የምትችሉት? የግመል ሽንት የሚያጠጣ እጅግር የሚቆርጥ አይንም ያጠፋ ያውም አይን ያጠፋው በነገራችን ላይ በሌሎች ዘገባዎች በጋለ ሚስማር ነው። አሁን ቡኻሪ ላይ ሐዲሱ አለ። አይን አጠፋ ሲባል ዝም ብሎ በጋለ ሚስማር ነው አይን ያጠፋው። ባይዜ አሁን ቆይ ልክፈትላችሁ ካስፈለገ የሰዎችን አይን በጋለ ሚስማር ነው። ሚስማር አግሎ ነው አይናቸውን ያጠፋው። ባይዜ ሚስማር አግሎ ነው አይናቸውን ያጠፋው። በዚህ አይነቱ ሐሰተኛ ነብይ ሊኮሩ አይችሉም። ኦኬ ስለዚህ ለዚህ ነው የማይወያዩት። እና ፕሊስ እባካችሁ ቅድም አሌታ የተናገረችው ነገር አለ የምታውቁትን ነገር አሁን እዚህ እኛ ያለ ነው ንጽጽር እኔ ማማይም ሌሎቹም በነፎይም ደረጃ ያሉት የምናውቀው ነገር ስላለ ነው። የማታውቁት ነገር ካለ በቃ ጸጥ በሉ ወይ ደግሞ ለማወቅ ሞክሩ። ኦኬ በጣም ብዙ ያላወጣኑ ጉዳዮች አለ። ያገቡ ሴቶችን ያስደፍር ነበር። ሱረቱል ኒሳ ምዕራፍ 4 ቁጥር 24 ላይ ያገቡ ሴቶች ኢቭን እኔ የሚገርምሽ ይሄን ሼር አድርጌ ለእናንተ እድል ሰጣለሁ። ሱረቱል ኒሳ ምዕራፍ 4 ቁጥር 24 ላይ የሚገርመኝ ምን እንደሆነ ታውቃላችሁ? የመሐመድ ጂሃዶች ናቸው የደበራቸው። ያገቧቸው ሴቶች ናቸው ያውቋቸዋል። እነዚህ እኮ አብረናቸው የዘር ሐረጋቸውን እንኳን የምናውቃቸው ሰዎች ናቸው። ምክንያቱም ያኔ 7ኛው ክፍለ ዘመን ነው፣ ሰው ይተዋወቃል። እስከ ቅድመ አያትሽ ድረስ ትተዋወቂያለሽ። ኢቭን እስከ ልጆች እያለ ራሱ አንተ የማን ልጅ ነህ ይባል የለ። ለምንድን ነው አንተ የማን ልጅ አንተ ለማን ልጅ ነህ ተብሎ የሚጠይቀው? ለምንድን ነው ከተባለ ሰው ሁሉ ስለሚተዋወቅ የዘር ሐረጉን ሁሉ ይተዋወቃል። በ7ኛው ክፍለ ዘመን ደግሞ ሁሉም ሰው የሚያውቀው። ስለዚህ ስታነቡት አስባብ ኑዙልና ተፍሲሮቹ ላይ ምንድን ነው የሚሉት? እነዚህ ሴቶች እኮ አይደለም እነሱን የዘር ሐረጋቸውን እናውቃቸዋለን እኮ ባለትዳር እኮ ናቸው። እንዴት ነው ከነሱ ጋር ግንኙነት የምናደርገው ብለው ጂሃዲዎቹ ናቸው የደበራቸው። ተመልክቱ፣ እነሱ ናቸው የደበራቸው። የመሐመድ ተከታዮች ናቸው የደበራቸው። which means በሞራሊቲ ከመሐመድ ይሻላሉ። አያችሁ፣ እነሱ ደብሯቸው ዘገነናቸው። ታውቃለህ እንዴት እናደርጋለን ብለው ሲጠይቁት ነው ሱረቱል ኒሳ ምዕራፍ 4 ቁጥር 24 ወረደ የተባለው። የሚገርማችሁ እነሱ እንኳን በሞራሊቲ ከመሐመድ ይሻላሉ። እነሱ መጀመሪያ የደበራቸው እነሱ ናቸው። አሁን ከቱልኮ ሮል ሞዴል መሆን የነበረበት እኮ መሐመድ እኮ ለእናንተ ጥሩ መልካም ምክትል አደረግን ይላል 3:21 ላይ። ግን በዚህ ኬስ ስንመጣ እነሱ ናቸው መጀመሪያ የደበራቸው። እንዴት እናደርግ ብለው በጥያቄ መልክ ያቀረቡለት እነሱ ናቸው። በኋላ ግን ፈቀደላቸው ማለት ነው። እነሱ የደበራቸውን ይሄንን ነው ፈቀደላቸው። መጀመሪያ ደብሯቸው ነበር፣ በኋላ ግን ሲፈቅድላቸው አደረጉት። ተከታዮቹ ራሱ ከሱ የተሻለ ሞራሊቲ ያላቸው ተከታዮቹ ራሱ ማለት ነው። እና በጣም ይገርመኛል። እኔ አዶን ነው። ስለዚህ ምን ልላችሁ ፈልጌ ነው፣ የምታውቁት ነገር ካለ ተስማሙ። የማታውቁት ነገር ከሆነ ግን ቅድም አለይታ እንዳላችሁ ጸጥ በሉና ወይም ደግሞ ለማወቅ ሞክሩ ማለት ነው። ቀጥይ ማማዬ። ሙስሊም ገብቷል። እስቲ አሁን ከተናገርከው ውስጥ ውሸት ነው የሚለው አለ። ሰላም መሐዲስ ሳልቫቶር መሰለኝ አይደለ? ሙሉ ስሙ አይታየኝም ለኔ። ኦኬ አሁን ከተናገርኩት ነገር ውስጥ ስለ መሐመድ ውሸት የሆነ ነገር አለ? አይ ውሸት ሳይሆን ሐዲሱ ልክ ነውና ተረዳህበትና አንዴ ውሸት የሆነ ነገር የለም። ሐዲሱማ ትክክለኛ ሐዲስ ነው ያቀረብከው። ቴንኪው እናመሰግናለን። እሺ ሳሚ አለ? ቆይ ሳሚ ተቋርጧል። ሳሚ አለ? ሳሚ ተቋርጧል። ኦኬ እሺ መሐመድ እጅና እግር ቆርጦ በጋለ ብረት አይን አውጥቷል አይደለ? እንዲያስቆርጧል ማለት በእስልምና በሸሪዓ የገደለ ይገደል፣ አይን ያጠፋ አይንም ባይን ነው። የሸሪዓ ህግ ነው ይሄ። ምንም ማለት አይደለም። አይን አላጠፉም እነዛ ሰዎች። ለምሳሌ ይኸውልሽ እናት አንዴ መደማመጥና ማለት ነው። እነዛ ሰዎች የገደሉትን ሰውዬ አይኑን አጥፍተው ነው የገደሉት። ማስረጃ አውጣለን። አንዴ ሳሚ ግባና የትኛው ሐዲስ ላይ ነው እነዛ ሰዎች ገድለው ብቻ ነው እንትኑን ግመሎቹን ይዘው የሄዱት? ከዛ በኋላ ነው መሐመድ እነዛን ሰዎች አምጡልኝ ብሎ አስመጣቸው። እጃቸውን ቆረጠ፣ አይናቸውን በጋለ ብረት አስወጣ፣ ገደላቸው። ኦኬ ጣላቸው። እነዛ ሰዎች ገድለው ብቻ ነው ኖርማሊ የሄዱት እንጂ አይን አወጡ አይልም። አንተ ደግሞ እስቲ አይን አውጥተዋል ላልከው ታሳየናለህ ማለት ነው መረጃህን።
አይደለ? ስልኬ ላይ ስለሌለ ሐዲስ ቁጥሩን ይከፍትልሃል። አንተ ብቻ መረጃውን ብቻ ትናገራለህ፣ እኛ እንከፍትልሃለን። ችግር የለም። አመጣለሁ። መረጃውን ብቻ ትነግረንና ይሄው መጥቷል። ሰዎቹ አይን አውጥተዋል የሚል ሐዲስ አለ እንዴ? እስቲ ይንገረን ማስረጃ። እስቲ የቱ ጋር ማስረጃ? ልነግርህ ነው። አሁን ሙስሊማዊ አይደለም። በርግጥ ግን ይሄን ሐዲስ አሁን አንተ ከማለት በፊት ቀደም ብዬም ማስረጃ ስጠን። ሰዎቹ አይን አውጥተዋል የሚል ማስረጃ ስጠን። ድምጽ ይሰማል ወይስ ኔት እያስቸገረኝ ነው? አይሰማም። ይሰማል? ሳሚ አለ? የሳሚ ኔት ማስረጃው አለ ወይስ የለህም? ወጣ አይን አወጡ የሚል አንድም ቦታ የለም። ባይዘው የለም ሐዲሱ። እነዛ ሰዎች ግመል ሰረቁና የግመሉን ጠባቂ ገደሉ። ከዛ መሐመድ አስመጣቸውና እጃቸውን አስቆረጠ፣ እግራቸውን አስቆረጠ፣ በጋለ ብረት አይናቸውን አወጣ እንጂ እነዛ ሰዎች አይን አወጡ የሚል አንድም ቦታ አልተጻፈም። ይህ አሁን ለነብዩ ፍትሃዊ የሆነ ፍርድ ማመቻቻ ይባላል። እሱ ብቻ አይደለም። በነገራችን ላይ መሐመድ የሰውን ብረት የሰውን እንትን አስቡት እናንተ በህይወት ያለን ሰው በድንጋይ የጋለን በሳት የጋለን ድንጋይ ብድግ አድርጋችሁ ልቡ ላይ ስታስቀምጡ አስባችሁታ። በጣም በሳት የጋለን ድንጋይ ብድግ አድርጋችሁ የሰው ልብ ላይ ስታስቀምጡት ማለት ነው። መሐመድ እንደዛ አድርጎ ሰዎችን ይገድል ነበር። ኪናንን እንደዛ ነው የገደለው። ያንን አይሁዳዊ እንደዛ ነው የገደለው። ይሄ አሁን እኛ ከምናወራው ነገር ውስጥ ውሸት ነው የምትሉ ሰዎች ብቻ እንትን ትላላችሁ፣ ትናገራላችሁ፣ ከፍትላችኋለን። እሺ ዜድ ነገ መሐመድ ዛሬ መሐመድ ይሄ ነው። እንዴት ነሽ? ሰላም አልሐምዱሊላህ። እሺ ስናወራ የነበረውን ሰምተሻል? አዎ ሰምቻችኋለሁኝ። እና እናንተ ምን አንድ እውነት ነገር የላችሁም? ወደ ተፈጠራችሁበት እስልምናን ብትይዙ ይሻላችኋል። ሁለት ሆነሽ ነይ እሱን ለማውራት